ተማሪዎች ዛሬም እንደተለመደው የስምንተኛ ክፍል ማትማቲክስ የመጀመሪያውን ቻፕተር ስድስተኛ ፓርት ይዘንላችሁ መጥተናል። ከትምህርቱ ጋር እኔ አብሬያችሁ የምቆየው ግሬት ማይንድ ኤዱኬሽን ቲዩብ ነኝ። እንኳን ወደዚህ ቻናል በደህና መጣችሁ። አዲስ የሆናችሁ ይህን ቻናል ፎሎ ወይም ሰብስክራይብ በማድረግ እንድትጀምሩ፣ አዲስ ያልናችሁ ደግሞ ላይክ እና ሼር እንደተለመደው እንድታደርጉ ጠይቃለሁ። እስቲ ከመጀመሪያችሁ ላይክ እና ሼር አድርጉ ለ2 ሰከንድ። እሺ ወደ ትምህርታችን በምንመለስበት ሰዓት ዛሬ በደንብ የምናየው የስምንተኛ ክፍል ማትማቲክስ ቻፕተር 1 አብሶሉት ቫልዩስ የሚሉት ነው። ስለዚህ ዛሬ እንዳልኳችሁ የምናየው አብሶሉት ቫልዩስ ነው። ስለዚህ ለጊዜ እንዳሳያችሁ አሳይቻችኋለሁ። ብዙ ሌሎች ፓርቶችን አይተናል። ዛሬ ግን የምናየው ዲስ አብሶሉት ቫልዩስ ኦፍ ራሽናል ነምበርስ ነው። ስለዚህ የራሽናል ነምበሮችን አብሶሉት ቫልዩ ዩኒት ዋን ሙሉ ለሙሉ ራሽናል ነምበሮች ነው። ስለዚህ የራሽናል ነምበሮችን አሁን አብሶሉት ቫልዩ እናያለን ማለት ነው። ያለፈው ሳምንት የአብሶሉት ቫልዩዎችን እንዴት በቅደም ተከተል እንደምናስቀምጥና ማን የትኛው ትልቅ እንደሆነ የምናስላበት መንገዶች አይተናል ማለት ነው። ስለዚህ ዛሬ ደግሞ በብዛት የምናየው the absolute value of rational number ነው። ስለዚህ what is absolute value of rational number የሚለውን ወደ ማሰብ እንገልጽበት ሰዓት students ይላል how far the point is represented by 12 from 0 on the number line። ስለዚህ የቁጥር የሀሳብ መስመር የምንለው አለ። አሁን ተመራችሁታል። ካሁን ቀደም የሀሳብ መስመር የምንለው አለ። ከመሃል ላይ 0 ነው። ወደዚህ 1 2 3 4 ያለ ይላል። ወደኛው ደግሞ ኔጌቲቭ ነበር። ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ያለ ይላል። ስለዚህ እነዚህ የሀሳብ መስመሮችን በምንሰራበት ሰዓት በሀሳብ መስመር ላይ የ12 የሚለው ብዙ ስለሆነ 4 ብንለው እኛውን ደግሞ ኔጌቲቭ 4 ነው። 4 ቁጥር ከዜሮ በነምበር ላይ ነው ምን ያህል ርቆ ይገኛል ብሎ ቢጠይቃችሁ ለምሳሌ ወደ ቀኝ ቁጠሩ 1 እዚህ 2 3 4 አይደል? ከዜሮ ያለው ርቀት 4 ቁጥር ስንት ነው? 4 ነው። ስለዚህ 4 ዩኒትስ ብለን እናገራለን። ቢ ደግሞ how far ኔጌቲቭ 4 ትሉት ኔጌቲቭ 4 ትሉት ኔጌቲቭ 4 ደግሞ ከዜሮ በምን ያርቋል? 1 ወደ ግራ ነው ግንኛው 2 3 4። ስለዚህ ኔጌቲቭ 4ቱን ከዜሮ በምን ያደርቋል? በ4 4ቱን ከዜሮ በምን ያደርቋል? 4 ርቀታቸው ነው። የቁጥሮቹ ሳይን ወደ ቀኝ ነው ወደ ግራ የሚለው ሳይሆን ርቀታቸው ከዜሮ ምን ያህል ርቋል ቢባል 4 ነው የምንል ማለት ነው። ስለዚህ 4 ነው የራቁ። ስለዚህ ይሄ ነው አብሶሉት ቫልዩ ብለን ለመግለጽ የምንችለው። ስለዚህ what do you observe from the question in A and B ከና ከቢ ምን ተመልከታችሁ ስትሉ ምንድነው የተመለከታችሁት? ሁለቱም ከዜሮ 4ም ሆነ ኔጌቲቭ 4 በምን ያህል ርቀው እንደሚገኙ በ4 ዲስታንስ በመካከላቸው ያለው ቁጥር 4 ብዛት እንደሆነ አይታችኋል። ስለዚህ በሁለት ቁጥሮች መካከል ያለው ርቀት ሁልጊዜ ምን አይሆንም ኔጌቲቭ ቫልዩ ወሰደችን ፖዚቲቭ ነው የሚለውን አይታችኋል ብዬ አስባለሁ ከኤግዛምፕሉ። ስለዚህ ወደ ዲፊኒሽኑ በምንሄድበት ሰዓት the absolute value of a rational number x denoted by this one። ስለዚህ absolute value ዲተርማይን የምናደርገው this absolute value of x ብለን and defined as absolute value of x equals to ሚል ጨምሩበት absolute value of equals to x if x greater than 0 ይሆናል። if x equal to 0 negative x ይሆናል። if x is less than 0። ስለዚህ ይሄን እንዴት አድርገን ነው የምንገልጽ የሚለውን ስታዩት አብሶሉት ቫልዩ ማለት አሁን አብሶሉት ቫልዩ የምናየው is ይሄ አብሶሉት ቫልዩ ብላችሁ የምትጠሩት አብሶሉት ቫልዩ is the distance between 0 and the number itself from the number on the number line። ስለዚህ የቁጥሩና የተሰጠን ቁጥርና የዚህ የተሰጠን ቁጥር ከዜሮ ያለው ርቀት ነው። ስለዚህ ርቀት ከሆነ ሁልጊዜ ምንድነው የሚወጣው ቫልዩ? ፖዚቲቭ አይደል? ለምሳሌ ከናንተ እስከ ቤታችሁ ያለው ርቀት ምንድነው ብላችሁ የሆነ አማውንት አለ 100 ሜትር ለምሳሌ 100 ሜትር ቢሆን ከቤታችሁ ወደ ትምህርት ቤት እስከ ትምህርት ቤት ያለው ርቀት ወደ ኋላ ስለተመለሳችሁ ኔጌቲቭ አታርጉት ማለት እዛም ቤታችሁን እስከ ትምህርት ቤት ያለው ርቀት 100 ነው። ስለዚህ ያንን ነው የምንናገር። ስለዚህ አብሶሉት ቫልዩ ማለት the distance between 0 አለ ከነምበር ላይ ነው በቁጥሩ የተሰጠን ነምበር እና በዜሮ መካከል ያለው ርቀት ነው። ስለዚህ እዚህ n በዚህ ቢሆን በተሰጠን ቁጥርና በዜሮ መካከል ያለው ርቀቱ ዲስታንሱ አብሶሉት ቫልዩ ብለን እናገራለን። ስለዚህ አብሶሉት ቫልዩ ይሄ በመሆኑ ምክንያት ሁልጊዜም አብሶሉት ቫልዩ ሲወጣ ምን ነው የሚወጣው? አብሶሉት ቫልዩ ያለ ቁጥር ፖዚቲቭ ወይም ደግሞ ነን ኔጌቲቭ ቁጥር ነው ማለት ነው። ኔጌቲቭ መሆን የማይችል ኔጌቲቭ ነው አይደል? ነገር ግን ነን ኔጌቲቭ ካልኩ ነን ኔጋቲቭ ካልኩ
ማለት ነው ኔጌቲቭ የማይሆን። ስለዚህ የሰጠን አብሶሉት ቫልዩ ኤክስ ብሎ ኤክስን የፈለገ ቁጥር ቢሰጠን መልሳችን ምንድነው ማለት ነው ፖዚቲቭ ቫልዩ ነው የሚወጣ ፖዚቲቭ። ስለዚህ ፖዚቲቭ ኤክስ ሆኖ ይወጣል ሁሌም ቢሆን ማለት ነው። ስለዚህ የምናስወጣው ቁጥር ኔጌቲቭ ይሁን ፖዚቲቭ ዜሮ ይሁን ኔጌቲቭ ዋን ሳይን አጥፍተን ነው የምናወጣው ማለት ነው። ስለዚህ ሩሎችን በምናይበት ሰዓት ደግሞ እዚህ ላይ አብሶሉት ቫልዩ ኦፍ ኤክስ ኢኳል የሚል ጨምሩበት። እዚህ ላይ አብሶሉት ቫልዩ ኦፍ ኤክስ ከማን ጋር እኩል ይሆናል? አብሶሉት ቫልዩ ኦፍ ኤክስ እኩል ነው ኤክስ። ሶስት ምርጫ አለን። ወይ ከዚህኛው ጋር እኩል ይሆናል፣ ወይ ከዚህኛው ጋር እኩል ይሆናል፣ ወይ ደግሞ ከዚህኛው ጋር እኩል ይሆናል። ስለዚህ አንደኛው አብሶሉት ቫልዩ ኦፍ ኤክስ ከማን ጋር እኩል ሊሆን ይችላል? ከኤክስ ጋር ከራሱ ጋር ምን ከሆነ ኢፍ ኤክስ ኢዝ ግሬተር ዳን ዜሮ። እሺ ኤክስ ከዜሮ የሚበልጥ ከሆነ አብሶሉት ቫልዩ ኦፍ ኤክስ ራሱ መልሱ ራሱ ቁጥሩ ነው ማለት ነው። ለምሳሌ ከዜሮ የሚበልጥ ቁጥር ስጠኝ አብሶሉት ቫልዩ ኦፍ ፎር ብል መልሱ ስንት ነው? የዚህ አብሶሉት ቫልዩ ኦፍ ፎር ከተባለ ፎር ነው አይደል? አራት ከዜሮ ያለው ርቀት ማለት ነው። ስለዚህ አራት ቁጥር ከዜሮ ያለው ርቀት ስንት ነው? አራት ነው ራሱ። ስለዚህ በዛ መሰረት ትናገራላችሁ። ሌላም ቁጥር ታስ ለምሳሌ አብሶሉት ቫልዩ ኦፍ 0.2 ብላችሁ መልሱ ራሱ 0.2 ነው ራሱ ነው መልሱ። አብሶሉት ቫልዩ ኦፍ 4/3 ብላችሁ እኩል ነው 4/3 መልሱ ራሱ ነው። ስለዚህ አብሶሉት ቫልዩ ውስጥ ያለው ቁጥር ከዜሮ በላይ የሆነ ቁጥር ወይም ኔጌቲቭ ያልሆነ ቁጥር ከሆነ መልሱ ራሱ ነው እያላችሁ ነው። ኤክስ ነው ማለት ያንን ነው። ሁለተኛ ሲቹዌሽናችን አብሶሉት ቫልዩ ኦፍ ኤክስ ይላል አይደል? አብሶሉት ቫልዩ ኦፍ ኤክስ ከማን ጋር እኩል ሊሆን ይችላል? ከዜሮ ጋር እኩል ነው ዜሮ። ምን ከሆነ ነው አብሶሉት ቫልዩ ኦፍ ኤክስ ከዜሮ ጋር እኩል ነው? ኢፍ ኤክስ ኢኳልስ ቱ ዜሮ። ከዚህ ውስጥ አብሶሉት ቫልዩ ውስጥ የተሰጠነ ቁጥር ዜሮ ከሆነ ራሱ ዜሮ የሚሆን ከሆነ ኤክስ ምን ይሆናል ማለት ነው? ዜሮ ነው ማለት ነው። ስለዚህ አብሶሉት ቫልዩ ኦፍ ኤክስ ምን ይሆናል? ዜሮ ይሆናል። ምን የሚሆን ከሆነ ኤክስ ዜሮ የሚሆን። ይህ ማለት ኤክስ ዜሮ ነው ማለት አብሶሉት ቫልዩ ኦፍ ዜሮ ማለት ነው። የአብሶሉት ቫልዩ ኦፍ ዜሮ ዜሮ ነው። ይህ ማለት ዜሮ የሚባል ቁጥር አለ። ዜሮ ከራሱ ከዜሮ ያለው ርቀት ምን ያህል ነው? የሆነ ቁጥር ኤን ከተሰጠን አብሶሉት ቫልዩ ኦፍ ኤን ማለት ምንድነው ብለናል? ኤን የሚባለው ቁጥር ከዜሮ ያለው ርቀት ነው አይደል? ነገር ግን አሁን አብሶሉት ቫልዩ ውስጥ የገባው ቁጥር ዜሮ ነው ራሱ። ስለዚህ ዜሮ ከራሱ ከዜሮ ያለው ርቀት ምን ያህል ነው ከተባለ ምንም ራሱ ነው ዜሮ፣ ምንም ርቀት የለውም። ለዛ ምክንያት አብሶሉት ቫልዩ ኦፍ ኤክስ ምን ይሆናል ማለት ነው? ዜሮ የሚሆነው ኤክስ ዜሮ ከሆነ ነው። ኤክስ ራሱ ቁጥሩ የሚወጣ ምን ሲሆን ነው? ኤክስ ከዜሮ የበለጠ ቁጥር ወይም ፖዚቲቭ ቁጥር ከሆነ ነው። አብሶሉት ቫልዩ ኦፍ ኤክስ ሶስተኛው ደግሞ መረጠች። አብሶሉት ቫልዩ ኦፍ ኤክስ ምን ይሆናል? ኔጋቲቭ ኤክስ። አብሶሉት ቫልዩ ኦፍ ኤክስ ምን ሊሆን ይችላል? ኔጌቲቭ ኤክስ ይሆናል። ምን የሚሆን ከሆነ ይሄ የተሰጠነ ኤክስ የሚባለው ቁጥር ከዜሮ ያነሰ ከሆነ ኢፍ ኤክስ ኢዝ ለዳን ዜሮ ማለት ኤክስ ከዜሮ የሚያንስ ከሆነ የተሰጠንን ቁጥር ኤክስን በኔጌቲቭ እናበዛዋለን ማለት ነው። ለምሳሌ አብሶሉት ቫልዩ ኦፍ ኤክስ ከዜሮ የሚያንስ ለምሳሌ ኔጌቲቭ 2 ከሆነ ምን እናደርጋለን? ኤክስ አለ ኤክስ ኔጌቲቭ 2 ነው። እቺን ኔጌቲቭ 2 በምን እናበዛታለን? በኔጌቲቭ ራሱ። ስለዚህ ኔጌቲቭ በኔጌቲቭ ምን ይሆናል? ፖዚቲቭ 2። ስለዚህ አብሶሉት ቫልዩ ኦፍ ኔጌቲቭ 2 ስንት ይሆናል? ፖዚቲቭ 2። ምክንያቱም ምንድነው ብለናል? አብሶሉት ቫልዩ ማለት በቁጥሩና በዜሮ መካከል ያለ ርቀት ነው። ስለዚህ ዜሮ አለ እዚህ ኔጌቲቭ 2 እዚች ላይ ቢኖር በዜሮ እና በኔጌቲቭ 2 ያለው ርቀት ስንት ነው? 2 ነው። ዲስታንስ ርቀት ስለሆነ ኔጌቲቭ አድርገን መውሰድ አንችልም፣ ርቀት ስለሆነ የምንፈልግ። ስለዚህ ሁልጊዜ ማስታወስ ያለባችሁ አብሶሉት ቫልዩ ገብቶ የሚወጣ ቁጥር ምን ሊሆን አይችልም ማለት ነው? ኔጌቲቭ ቁጥር ሊሆን አይችልም ማለት ነው። ስለዚህ ያነ ፎልስ ነው ማለት ነው። በዛ መሰረት መውሰድ ትችላላችሁ ማለት ነው። ስለዚህ እያላችሁ ያለ አብሶሉት ቫልዩ ኦፍ ኤክስ ኔጌቲቭ ኤክስ የሚሆነው ምን ከሆነ ኔጌቲቭ ይሆናል ማለት ሳይሆን ኤክስ ከዜሮ የሚያንስ ከሆነ በኔጌቲቭ አባሰን ነው የምናወጣው ማለት ነው። ዜሮ የሚሆነው ራሱ ዜሮ ከሆነ ነው። ራሱን ኤክስን ራሱ እንዳለ የምናወጣው ምን ከሆነ ነው ደግሞ ከዜሮ ከበለጠ። ስለዚህ ያነ ማለት ነው እንጂ ኔጌቲቭ ነው ይወጣል ማለት አይደለም። እቺ ኤክስ ኔጌቲቭ ኤክስ እቺ የታ ውስጥ የተሰጠነ ኤክስ ኔጌቲቭ ከሆነ የግድ አብሶሉት ቫልዩ በፖዚቲቭ ሆኖ ስለሚወጣ ኔጌቲቭ 2 ከሆነ አብሶሉት ቫልዩ ላይ መዚህ ያለው በፖዚቲቭ ሆኖ ስለሚወጣ ኔጌቲቭ 2 በስንት እናበዛለን? በኔጌቲቭ ስናበዛው በኔጌቲቭ 1 ሁለት ይሆናል ፖዚቲቭ ይሆንልናል። ለዛ ነው ኔጌቲቭ የሚለው ተጠቀምን እንጂ ስለሚሄድ አይደለም ማለት ነው። ለምሳሌ እነዚህን አብሶሉት ቫልዩ ፈልጉ ከተባለ አብሶሉት ቫልዩ ኦፍ ኔጌቲቭ 28። ስለዚህ ኔጌቲቭ ማጥፋት ቀላል ነው። ላይ ያለውን ስቴፕ ትታችሁ ኔጌቲቭ ካለ ኔጌቲቭ ማጥፋት ከሌለ ራሱን ቁጥሩን ማውጣት ማለት ነው። ለምሳሌ ኔጌቲቭ 28 ይላል ሲወጣ ስንት ይሆናል? ራሱ ቁጥሩ ኔጌቲቭ የሚባል ነገር ካለ ማለት ነው። አብሶሉት ቫልዩ ኦፍ 7 ካለ ራሱ 7 ኔጌቲቭ ከሌለ ራሱን ቁጥሩን ማውጣት። እዚህኛው ላይ ደግሞ ሲላይ አብሶሉት ቫልዩ ኦፍ ኔጌቲቭ 3/5 ኔጌቲቭ 1 ማስወጣት በቃ ማጥፋት። ከዛ መልሱ ራሱ 3/5 ይሆናል። አብሶሉት ቫልዩ ኦፍ 0 ራሱ 0 ይሆናል መልሱ። በዚህ መሰረት በቃ ኔጌቲቭ የሚባል ሳይን ከሌለ አሁን እዚህ ዜሮ ፊት ለፊት ኔጌቲቭ የሚል የለም። ስለዚህ ራሱን 0 ነው። 7 የሚለው ፊት ለፊትም ኔጌቲቭ ቁጥር የለም። ስለዚህ ራሱን 7 እናወጣለን። ኔጌቲቭ ካላቸው ግን ኔጌቲቭ 28 ከሆነ ለምሳሌ ኔጌቲቭን አጥፍተን ራሱን ቁጥሩን እንጽፋለን። ስለዚህ በዚህ መሰረት የምትሰሩት ቀላል ነው።
ለምሳሌ እዚህ ላይ ወሰዱት ኔጌቲቭ 28 ከአብሶሉት ቫልዩ ሲገባ ስንት ይሆናል? 28 ነው ይወጣል። 7 ከሆነ ራሱ 7 ነው። ኔጌቲቭ 3 አምስተኛ ከሆነ ኔጌቲቭ አናጠፋና 3/5 0 ከሆነ ራሱ 0 ነው ማለት ነው። በዛ መሰረት መውሰድ ትችላላችሁ። ኦኬ ስቱደንትስ ሌትስ ጎ ቱ ዘ አዘር ዴፊኒሽን። አሁን ትክክለኛ አብሶሉት ቫልዩ ዴፊኒሽን ምንድን ነው የሚለውን እኔ ፎር ኤኒ ራሽናል ነምበር ኤ የሆነ ኤ የሚባል ራሽናል ነምበር ቢሰጣችሁ አብሶሉት ቫልዩ ኦፍ ኤ ኢዝ ዘ ዲስታንስ ፍሮም ዘ ኦሪጂን ቱ ዘ ፖይንት ሪፕሬዘንትድ ባይ ኤ ማለት ነው። ስለዚህ አብሶሉት ለሆነ ቁጥር ኤ የሚባል ቁጥር አለን። የዚህን ቁጥር አብሶሉት ቫልዩ ስሩ ከተባለ ምን ማለት ነው? ከዜሮ ቁጥር ወይም ከኦሪጂን ኦሪጂን የምትባለው ዜሮ ናት፣ ማዕከል ላይ ያለ ማለት ነው። ኦሪጂን ማለት መነሻ። ስለዚህ ኦሪጂን ወይም መነሻችን ስንት ነው? ዜሮ። ከዜሮ ያላት ርቀት ኤ የሚባለው ቁጥር በዚህም ይሁን ከዜሮ ያለው ርቀት ምን ይባላል? ይሄ አብሶሉት ቫልዩ ኦፍ ኤ፣ ለሁለቱም አብሶሉት ቫልዩ ኦፍ ኤ ይሆናል ማለት ነው። ስለዚህ በዛ መስሎ ነው። ስለዚህ ዲስታንስ ነው እንዳልኳችሁ ነው። በምንና በምን በዜሮ እና በቁጥሩ መካከል ያለው ርቀት ስለሆነ ርቀት ሁል ጊዜ ምንድነው? አብሶሉት ቫልዩ ኦፍ ኤ ኢዝ ግሬተር ዛን ኦር ኢኳል ቱ ዜሮ። የሆነ ቁጥር አብሶሉት ቫልዩ ስሩ ከተባላችሁ ሁል ጊዜ መልሱ አብሶሉት ቫልዩ ኦፍ ኤ ኢዝ ግሬተር ዛን ኦር ኢኳል ቱ ዜሮ፣ ከዜሮ ወይ የበለጠ ነው ወይ ደግሞ እኩል የሆነ ነው። ቢያንስ በጣም ትንሽ ቢሆን ዜሮ ነው መልሱ ሊሆን የሚችል፣ ካለዛ ግን ከዜሮ የበለጠ ቁጥር ነው የሚሆን እንደማለት ነው። የገባችሁ ይመስለኛል። ወደ ኤክሰርሳይሶቻችን እንሂድ። እዚህ ኢቫሉዌት ኦፍ ዘ ፎሎዊንግ ይላል። እነዚህን አስሉ ነው የሚል ቀላል ነው። ኔጌቲቭ 13 አብሶሉት ቫልዩ ሲወጣ ኔጌቲቭን ማጥፋት በቃ ሲደመር ይላል። ለማን ላይ ያለው አብሶሉት ቫልዩ 13 ራሱ ነው የሚወጣ። ምክንያቱም ፖዚቲቭ ከሆነ ራሱን ታወጣላችሁ፣ ኔጌቲቭ ከሆነ ኔጌቲቭን አጥፍተን ማስወጣት ቀላል። 13 ሲደመር 13 26 ይሆናል ማለት ነው። ቢን ስንሰራ 10 ሲቀነስ 6 ይላል። እንደዚህ አይነት ኬዝ የምንጠግብባቸው ሰዓት አብሶሉት ቫልዩ ውስጥ የሚሰራ ስራ ካለ መጀመሪያ የምንሰራው አብሶሉት ቫልዩ ውስጥ ያለውን ነው። አብሶሉት ቫልዩ ያለውን ከሰራን በኋላ ነው ወደ ውጭ ማውጣት የምንችል። ስለዚህ አብሶሉት ቫልዩ 10 ሲቀነስ 6 ቢላችሁ 10 ሲቀነስ 6 ብላችሁ አታወጡት፣ እንዳለ ቁጥሩን አናወጣ። መጀመሪያ ምን ማድረግ አለብን? ከአብሶሉት ቫልዩ ውስጥ ከአብሶሉት ቫልዩ ያለውን ምን ማድረግ አለብን? መስራት አለብን። ስለዚህ በምንሰራበት ሰዓት አብሶሉት ቫልዩ 10 ሲቀነስ 6 ስንት ይሆናል? አብሶሉት ቫልዩ 10 ሲቀነስ 6 4። ስለዚህ መልሳችን አብሶሉት ቫልዩ 4 ሲደመር ብለን እዚህ ላይ ማን አለሽ? አብሶሉት ቫልዩ ኔጌቲቭ 4። አብሶሉት ቫልዩ 4 ከአብሶሉት ሲወጣ ራሱ ቁጥሩ ነው ሲደመር ነን። ኔጌቲቭ 4 ከአብሶሉት ቫልዩ ሲወጣ ኔጌቲቭ አትጠፋና ፖዚቲቭ ትሆናለች። ስለዚህ 4 ሲደመር 4 ስንት ይሆናል? 8 ይሆናል። ስለዚህ የዚህ መልስ ስንት ነው? 8 ነው። ኦኬ አብሶሉት ቫልዩ ኦፍ 0 ይሄ 0 ነው ራሱ ነው። ግልጽ ስለሆነ ምንም የሚያስፈልገው ነገር። እዚህ ላይ ደግሞ አብሶሉት ቫልዩ ኔጌቲቭ 12 ከአብሶሉት ቫልዩ ሲወጣ ስንት ይሆናል? ራሱ ፖዚቲቭ ኔጌቲቭ አትጠፋለች። እዚህ ላይ ማይነስ አለ። መቀነስ ከአብሶሉት ቫልዩ ውጭ ስለሆነ ራሱን እናስቀምጠዋለን። እዚህ ከአብሶሉት ቫልዩ ውጭ የሆነ ነገር ራሱ ዝም ብሎ ይቀመጣል። ከአብሶሉት ቫልዩ ውስጥ ከሆነ ነው ኔጌቲቭ የምትጠፋ። አሁን ኔጌቲቭ የምትጠፋ ይኸው እንዲህ አለ አይደል? ቁጥር አብሶሉት ቫልዩ ኦፍ ኤ ከተባለ ከዚህ ውስጥ ኤ ኔጌቲቭ ከዚህ ውስጥ ከሆነች ነው ኔጌቲቭ ኤ ካለ እንጂ እንዲህ አብሶሉት ኔጌቲቭ ኦፍ አብሶሉት ኤ ካለ ኔጌቲቭ እንዳለ ነው የሚቀመጥ። ቁጥሩ እዚህ ውስጥ ያለው ነው የሚጠፋ ኤ ብለን የምናወጣው ፖዚቲቭ አድርገን የምናወጣው። ከውስጥም ካለ እንደዛው፣ ከውጭ ካለ ግን ምንም አናደርገውም። ስለዚህ እዚህ ላይ አብሶሉት ቫልዩ ኦፍ ኔጌቲቭ 12 ስንት ይሆናል? የዚህ 12 ራሱ ይወጣል። ሲቀነስ እንላለን ለማን ላይ መቀነስ አለሽ? የአብሶሉት 12 የ12 ደግሞ አብሶሉት ቫልዩ ሲወጣ ራሱ 12 ነው። 12 ሲቀነስ 12 0 ነው ማለት ነው። አሁን ተግባባን አይደል? ኦኬ ሌትስ ዱ ኢት አዘር። የኛውንም ስንሰራ በዛው ተመሳሳይ አብሶሉት ቫልዩ ኦፍ 9 ሲቀነስ 4 ስንት ይሆናል? አብሶሉት ቫልዩ 9 ሲቀነስ 4 ሲቀነስ አብሶሉት ቫልዩ ኔጌቲቭ 5። መጀመሪያ አብሶሉት ቫልዩ ያለውን እንስራ። አብሶሉት ቫልዩ 9 ሲቀነስ 4 ማለት 5 ይቅርታ፣ ሲቀነስ እንላለን አብሶሉት ቫልዩ ኔጌቲቭ 5። ስለዚህ እዚህ ላይ በምንሄድበት ሰዓት 5 ከአብሶሉት ቫልዩ ሲወጣ ራሱ ነው 5 ነው። ከዛ ማን ላይ ሲቀነስ የሚል ምልክት አለን። ሲቀነሳለን ሲቀነስ ኔጌቲቭ 5 ከአብሶሉት ቫልዩ ሲወጣ እቺ ኔጌቲቭ አትጠፋና 5 ይሆናል። ራሱ 5 ሲቀነስ 5 0። አሁን መልሳችን ስንት ይሆናል? 0 ነው። የዚህ መልስ 0 ይሆናል ማለት ነው። ይህ መልሱ 0 ነው። የዚህን ስንሰራ ኔጌቲቭ እንላለን። አብሶሉት ቫልዩ 3/4። ስለዚህ አብሶሉት ቫልዩ ብቻ ነው የምናየው። ኔጌቲቭ ከውጭ ከሆነ ምንም አይነካም፣ ራሱ ነው የሚቀመጥ። ኔጌቲቭ እናስቀምጣለን። ከውስጥ ካለ ግን ይጠፋል። ውስጥ ደግሞ 3/4 ነው ያለው። አብሶሉት ቫልዩ 3/4 ከአብሶሉት ሲወጣ ራሱ ቁጥሩ ነው 3/4። መልሱ የዚህ ስንት ነው ማለት ነው? ኔጌቲቭ 3/4 እንዳልኳችሁ ናት። እቺ ኔጌቲቭ የምትጠፋ ምን ከሆነች ነው? ከውስጥ ከዚህ ከውስጥ ብትሆን ነው። ከውጭ ከሆነች ግን እንዳለ ራሷን ነው የምናስቀምጣት። ከውስጥ ከሆነች ነው ኔጌቲቭ አጠፍታ የምትወጣ ማለት ነው። በዛ ንግባባ። ፋይንድ ዘ ዲስታንስ ቢትዊን ዘ ፖይንትስ ሪፕሬዘንትድ ባይ ዘ ፎሎዊንግ ራሽናል ነምበር። ስለዚህ የተሰጡን ቁጥሮች አሉ። በእነዚህ መካከል ያለውን ራሽናል ነምበር ዲስታንስ አስሉ ነው። ስለዚህ አሁን በዚህ መልኩ በምንወስድበት ሰዓት
ሁለት ቁጥሮች አሉ። ለምሳሌ እንዲያርጋችሁ አስቀምጡት። እንዲህ ያለ 0 የሚባል አለ። እዚህ ላይ ኤ ልበል፣ እዚህኛው ቢ ልበል። ስለዚህ በሁለት መካከል ያለው ዲስታንስ አስሉ ማለት እንዲህ ማድረግ ነው። ከ0 እስከ ቢ ያለውን ቢ ልበለው ራሱ፣ ከኤ እስከ 0 ያለውን ኤ ልበለው፣ ከቤ እና በቢ መካከል ያለውን ዲስታንስ ሲ ልበለው። ይህ ዲስታንስ ርቀታቸው ማለት ነው። ስለዚህ ከኤ እስከ ቢ እስከ ቢ ያለው እና ከ0 እስከ ቢ ያለው ዲስታንስ ሲቀነስ ከኤ እስከ 0 ያለው ዲስታንስ ማን ይሰጠናል? እቺ ሲ አይደል? ይሄ ላይ ይሄን ስንቀንሰው ማን ይሰጠናል? እቺን ሲን ይሰጠናል ማለት ነው። ስለዚህ ስንሰራ እንዴት አድርገን ነው የምንሰራው? እዚህ በኋላ አብሶሉት ቫልዩ ኦፍ ሁለት ቁጥሮች ከተሰጡ፣ ሁለት ቁጥር ከተሰጣችሁ ኤ እና ቢ የሚባል ቁጥር ከተሰጣችሁ በሁለቱ መካከል ያለውን ዲስታንስ ስሩ ከተባላችሁ አብሶሉት ቫልዩ ኦፍ ኤ ማይነስ ቢ፣ ትልቁ ኤ ማለት ትልቁ ቁጥር ነው፣ ቢ ማለት ትንሿ ቁጥር ነው። ስለዚህ አዛ በዚህ ነው መሰረት ነው ፎርሙላችን ይሄ ነው። አብሶሉት ቫልዩ ኦፍ ኤ ማይነስ ቢ አድርጋችሁ መስራት፣ ይሄ አንደኛው ሜተዳችሁ ነው። ስለዚህ በዚህ መሰረት ስትሰሩት ይመጣላችኋል ማለት ነው። ለምሳሌ ይሄን ሁለት አለ፣ አምስት ሙሉ ሁለት ሶስተኛ ማለት ስንት ነው? 3 ሲባዛ በ5 15 ሲደመር 2 17 ነው አይደል? ወደ ህገወጥ ክፍልፋይ ሲቀየር 17 ሶስተኛ ማለት ነው። መጀመሪያ ይሄን ወደ ዴሲማል ቀይሩት። አንደኛው ሜተዳችሁ እሱ ነው፣ ወደ ዴሲማል መቀየር። ሁለተኛ ክፍልፋይ እንዳለ በዛው መባዛት መካፈል መቀነስ ትችላላችሁ። እዚህ 17 ሶስተኛ ማለት 17 ለ3 አካፍሉት። 17 ለ3 ስንት ጊዜ? 5 ጊዜ 5 ጊዜ 3 15። ከ17 15 ሲቀነስ 2 ይቀራል። 2 ለ3 አይችልም፣ ነጥብ ሰጠን። እዚህ 20 እናደርጋለን። 20 ለ3 6 ጊዜ 6 ጊዜ 3 18። አሁንም 2 ይቀራል። 20 ለዚህ 6 6 ጊዜ 3 18። ከ20 ሲቀነስ 18 2 አሁን 26። ስለዚህ 20 ለ3 ሲካፈል 6 ይሆናል። 5.66 እያለ ነው የሚሄድ። ስለዚህ 5 ሙሉ 2 ሶስተኛ ማለት 5.666 እያለ የሚሄድ ነው። እቺ 2 ናት። ስለዚህ በነምበር ቁጥር ላይ ብትገልጿቸው 0 ከዚህ ካለ ከዚህ ላይ 2 ቢኖር ከዚህ ላይ ስንት አለ? 5.66 አለ ማለት ነው። ስለዚህ በሁለቱ መካከል ያለው ርቀት ስንት ነው? 2 አለ። ከዚህ ላይ 3 ቢኖር ከዚህ 3 ቁጥር 4 ቁጥር 5 ቁጥር 5.66። ስለዚህ በመካከላቸው ያለው ርቀት ከዚህ ላይ ማንም መቀነስ ነው፣ ይሄን መቀነስ። ከ5.66 ሲቀነስ 2 ማን ይሰጠናል? ራሱን ከዚህ በሁለታችን መካከል ያለውን ዲስታንስ። ስለዚህ አሁን በፎርሙላችን መሰረት የ5.66 ነው። ይህን ኤ ትልቁ ቁጥር ማን ነው? 5.66 አይደል? ትልቁን ቁጥር ኤ በሉት፣ ትንሽ ቁጥር ቢ በሉት። ስለዚህ በሁለቱ መካከል ያለው ርቀት ተብላችሁ ከተጠየቃችሁ ዘ ዲስታንስ ቢትዊን ዘ ፖይንትስ ከተባላችሁ አብሶሉት ቫልዩ ኦፍ ኤ ማይነስ ቢ መልሳችሁ በዛ መሰረት ነው። ስንት ነው የምትል? አብሶሉት ቫልዩ ኦፍ ኤ ማይነስ ቢ። ኤ ስንት ነው? አሁን እዚህ ላይ 5.66 ሲቀነስ ቢ ስንት ነው? 2 ነው። ስለዚህ 5.66 ሲቀነስ 2 3.66 አብሶሉት ቫልዩ ማለት ነው። 3.66 ከአብሶሉት ቫልዩ ሲወጣ ራሱ ነው ፖዚቲቭ ስለሆነ ራሱ 3.66 ይሆናል ማለት ነው። ስለዚህ በሁለቱ መካከል ያለው ርቀት 3.666 እንዲህ ብላችሁ መግለጽ ነው። አብሶሉት ቫልዩ ኔጌቲቭ ከሆነ ግን ፖዚቲቭ አድርጋችሁ ታወጣላችሁ፣ ርቀት ስለሚጠይቃችሁ። ለምሳሌ ብሰራው ይሄ 5.66 ነው አይደል? አሁን እንደሰራሁት እዚህ አብሶሉት ቫልዩ ኦፍ ኢን ኤ በሉት፣ ኢን ቢ በሉት። እዚህ አብሶሉት ቫልዩ ኦፍ ይሄ ኤ ማይነስ ቢ አይደል? አብሶሉት ቫልዩ ኦፍ ኤ ማይነስ ቢ ነው። ስለዚህ ኤ ስንት ነው? 5.66 ሲቀነስ ቢ ስንት ነው? ኔጌቲቭ 2። እቺ ኔጌቲቭ ራሷን የቻለች ናት። ከዛ ነው ቢ ያመጣሁት። ቢ ደግሞ ኔጌቲቭ 2 አብሶሉት ቫልዩ 5.66 ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል ሲደመር 2። ስለዚህ ስንት ይሆናል? ይቅርታ እዚህ አብሶሉት ቫልዩ ኦፍ 5.66 ሲቀነስ እዚህ ላይ ማን ነው? ቢ ኔጌቲቭ 2 ነው። ስለዚህ 5.66 አብሶሉት ቫልዩ ሲደመር 2 ይሆናል ማለት ነው። ስለዚህ ሲደመር ስንት ይሆናል? 7.66 አብሶሉት ቫልዩ 7.66 7.66 ራሱ ይሆናል መልሳችን። በሁለቱ መካከል ያለው ርቀት 7.66 ነው ማለት ነው። በዛ መሰረት መውሰድ ትችላላችሁ፣ ቀላል ስለሆነ። ስለዚህ በሁለት ቁጥሮች ኤ እና ቢ የሚባሉ ቁጥሮች ቢሰጧችሁ በሁለቱ መካከል ያለውን ዲስታንስ ፈልጉ ከተባላችሁ መስራት ነው። አብሶሉት ቫልዩ ኦፍ ኤ ማይነስ ቢ ማለት ነው። ስለዚህ አብሶሉት ቫልዩ ኦፍ ኤ ማይነስ ቢ ብላችሁ መውሰድ ትችላላችሁ። ኔጌቲቭ ከመጣላችሁ ለምሳሌ የተሰጣችሁ ቁጥር ኔጌቲቭ 2 እና ኔጌቲቭ 3 ቢሆን ይሄን ኤ በሉት፣ ይሄን ቢ ደስ ያላችሁ መስጠት ትችላላችሁ። ኤ ማይነስ ቢ ነው። ኤ ማን ነው? ኔጌቲቭ 2 አይደል? ሲቀነስ ቢ ማን ነው? ኔጌቲቭ 3። ስለዚህ አብሶሉት ቫልዩ ኦፍ ኔጌቲቭ 2 ማይነስ በማይነስ ምን ይሆናል? ፕላስ ይሆናል። ፕላስ 3
ስለዚህ ኔጌቲቭ 2 ሲደመር 3 አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ ከትልቁ ላይ ትንሹን እንቀንሳለን። 3 ሲቀነስ 2 1 ከትልቁ ቁጥር ፊት ለፊት ያለውን ሳይን ማስቀመጥ 3 ነው ትልቁ ፊት ለፊቱ ፖዚቲቭ ነው። ስለዚህ ራሱ አብሶሉት ቫልዩ ኦፍ 1 አብሶሉት ቫልዩ 1 ከውጭ ሲወጣ 1 ራሱ ይሆናል። ስለዚህ በሁለቱ መካከል ያለው ርቀት 1 ነው ብለን እንሄዳለን። ስለዚህ በዛ መሰረት ነው የምንሰራው። ለምሳሌ በሁለቱ መካከል ኔጌቲቭ 2 እና 4 ተብለን ብንሰጥ አንዱን ኤ አንዱን ቢ ደስ ያላችሁ ነው ደስ ያላችሁ ቢ ማርክ ትችላላችሁ። አብሶሉት ቫልዩ ኦፍ ኤ ማይነስ ቢ አለ። ኤ ስንት ነው? ይሄ ኤ ኔጌቲቭ 2 ብለን እንውሰድ። ኔጌቲቭ 2 ቢ ሲቀነስ እንላለን። ቢ ስንት ነው? 4 ብለን እንውሰድ። ኔጌቲቭ 2 ኔጌቲቭ 4 ሁለቱ ኔጌቲቭ ከሆነ መደመር ነው። 4 ሲደመር 2 6 አንዱን ኔጌቲቭ መውሰድ ኔጌቲቭ 6 ይሆናል። ኔጌቲቭ 6 ከአብሶሉት ቫልዩ ሲወጣ ፖዚቲቭ 6 ስለዚህ አብሶሉት ቫልዩ ከኔጌቲቭ 6 ከአብሶሉት ቫልዩ ሲወጣ 6 ይሆናል። ስለዚህ መልሳችን 6 ነው ብለን እንሄዳለን። ስለዚህ ገብቷችኋል። በሁለት ቁጥሮች መካከል ያለው ዲስታንስ እንዴት ነው የሚሰራው? አብሶሉት ቫልዩ ኦፍ ኤ ማይነስ ቢ ነው። በዛ መሰረት ስሩ ነው። ኦኬ ሌትስ ጎ ቱ አንሰር። ሁለተኛው ምንድነው? ኢኩዌሽንስ ኢንቮልቪንግ አብሶሉት ቫልዩ። ስለዚህ አብሶሉት ቫልዩ በውስጣቸው የያዙት ኢኩዌሽኖች ነው። አሁን ደግሞ የሰራን ያለው ስለዚህ ኢኩዌሽንስ ኢንቮልቪንግ አብሶሉት ቫልዩ አሁን እስካሁን የሰጣችሁ አንድ ቁጥር ነው። የሆነ ከዚህ ውስጥ ከአብሶሉት ቫልዩ 4 ወይም 2 ይሄን አብሶሉት ቫልዩ ኔጌቲቭ 4 አብሶሉት ቫልዩ 0.2 እንደዚህ ያላችሁበት ሰጠት ማውጣት ቀላል ነው። በቃ ኔጌቲቭን እያጠፋችሁ ኔጌቲቭ ከሆነ ፖዚቲቭ ከሆነ ራሱ ቁጥሩን ማስቀመጥ ነው። ነገር ግን ኢኩዌሽን ኤክስ ቫልዩ ምናምን ቢኖርስ ኤክስ ቫልዩ ለምሳሌ አክቲቪቲውን እንየው። አክቲቪቲው ምንድነው የሚል how many points are located on the number line that are 4 units away from the origin ከኦሪጂኑ 4 ዩኒቶች ርቆ የሚገኙ ቁጥሮች ስንት ናቸው ነው። ኦሪጂን ማን ነው ብለናል? ሁሌም 0 ነው። ስለዚህ ከ0 4 ዩኒት የራቁ ስንት ቁጥሮች አሉ? ለምሳሌ እንዲናርግ እዚህ ላይ 0 አለ። ስለዚህ 4 ዩኒት ይዳቁ ወደዚህ 1 2 3 4 ቤት 4 አለ። ወደዚህ ደግሞ 1 2 3 4 ስለዚህ ኔጌቲቭ 4 አለ። ስለዚህ ከ0 በ4 ርቀት የሚገኙ ሁለት ቁጥሮች አሉ። አንድ 4 ነው፣ አንደኛው ደግሞ ኔጌቲቭ 4። ስለዚህ ሁለት መልስ አለኝ ማለት ነው። ስለዚህ እንዲህ ብላችሁ ቢጠይቋችሁስ አብሶሉት ቫልዩ ይህ ማለት ከኦሪጂን ወይም ከ0 በ4 ርቀት የሚገኙ ስንት ቁጥሮች አሉ ማለት አብሶሉት ቫልዩ ኦፍ ኤክስ እኩል ነው 4። አብሶሉት ቫልዩ ኦፍ ኤክስ ምንድነው ያለው? ዲስታንስ ቢትዊን በነምበር ኤንድ ዘሮ ነው። በዜሮ እና በቁጥሩ መካከል ያለው ርቀት ነው። ስለዚህ ይሄ 4 የሚመጣ ስንት ቁጥሮች አሉ? የኤክስ ቫልዩ ስንት ነው? ስለዚህ በዛን ሰዓት ማወቅ ነው። ያንን ነው እየጠየቃቸው። ስለዚህ አንዱ ቁጥር 4 ነው፣ አንዱ ኔጌቲቭ 4 ነው። ስለዚህ መልሳችን 2 ነው። ስለዚህ እንደዚህ አይነት ጥያቄ ይሰጣችሁ ነው። አሁን የቀድሞ ማየት አለባችሁ። ቅድሙ እየሰጠ ያለ ከዚህ አብሶሉት ቫልዩ ይልና ላይ እየሰራ ነው። እዚህ ከላይ የሰራናቸው ለምሳሌ ሳያችሁ ለምሳሌ እነዚህ ወይም ፎር ዴስ ቫልዩ እነዚህን ማለት ነው። ስለዚህ እዚህ ላይ እየሰጠ ያለ ጥያቄው ምንድነው? አብሶሉት ቫልዩ ኦፍ ኔጌቲቭ 28 ስንት ይመጣል ነው። ታቻለ አውማች አያችሁ እዚህ ላይ የተጠየቃችሁት ኤክስ ከውጭ ያለውን ስለዚህ ኔጌቲቭ 28 አብሶሉት ቫልዩ ኔጌቲቭ 28 እኩል ነው ኤክስ። ስለዚህ ከአብሶሉት ቫልዩ ወጥቶ ስንት ይሆናል? ይህ ቁጥር ነው አንድ መልስ ብቻ ነው ያለው። ምክንያቱም ከአብሶሉት ቫልዩ የሚወጣው ሁሉ ጊዜም ፖዚቲቭ ቫልዩ ስለሆነ የሚለው። ነገር ግን አሁን እየተጠየቃችሁ ያለ አብሶሉት ቫልዩ ኦፍ ኤክስ ከዚህ ትመጣለች። አብሶሉት ቫልዩ ኦፍ ኤክስ እኩል ነው 28 ፖዚቲቭ አይደል? ሁሉ የሚወጣው ከአብሶሉት ቫልዩ የሚወጣው እዚህ ላይ ያለ ፖዚቲቭ ነው ብለን ስለዚህ ኤክስ ማን ቢሆን ነው ይሄ 28 ሊመጣ የሚችል? ስለዚህ አብሶሉት ቫልዩ ኦፍ 28ም ቢሆን ሲወጣ ስንት ነው? ራሱ 28 ነው። አብሶሉት ቫልዩ ኦፍ ኔጌቲቭ 28ም ቢሆን ሲወጣ 28 ነው። ስለዚህ መልሱ 2 ነው። አንድ ጊዜ 28 ሊሆን ይችላል፣ ኔጌቲቭ 28 ሁለቱም ቢገቡ መልሳችን 28። ስለዚህ አሁን ኤክስ ከዚህ ከውስጥ ስትሆን እንዴት አድርገን ነው ኤክስን ኳልኩሌት የምናደርገው? ከውጭ ስትሆን ቀጥታ ከዚህ ከውስጥ ያለውን ቀጥታ ምን ማድረግ ነው? ፖዚቲቭ ቁጥር አድርገን ማውጣት። ነገር ግን ከውስጥ ከሆነች ግን መፈለግ ሁለት መልስ ይኖረናል። አንዱ በኔጌቲቭ አንዱ በፖዚቲቭ ቫልዩ ማለት ነው። ስለዚህ እሱን ነው የምንሰራው። ኦኬ ጂኦሜትሪካሊ ዘ ኤክስፕሬሽን አብሶሉት ቫልዩ ኦፍ ኤክስ ኢኳልስ ቱ 3 አሁን እዚህ ላይ ይዩት። the absolute value of x equal to 3 means that the point which the coordinate x is 3 units from 0 on the number ላይ ማለት ስለዚህ absolute value of x እኩል ነው 3 ማለት ከ0 በነምበር ላይን ላይ ከ0 ምን ያህል ርቀት የሚገኝ 3 ዩኒት ርቆ ስለዚህ በቀኙ ሊሆን ይችላል በግራም ሊሆን ይችላል ማለት ነው። ስለዚህ ኔጌቲቭ 3ም 3 መልሱ ሊሆን ይችላል አይደል? ምክንያቱም 3 ዩኒት የራቀ ነው እንጂ ስንት እንደሆነ አልነገረንም። ስለዚህ መልሳችን 3 ኔጌቲቭ 3 ሊሆን ይችላል። ስለዚህ ሁለት መልስ ይኖረናል። በዚህ ምን በሚሆንበት ሰዓት ኤክሷ ከውስጥ ከሆነ ያለች እንደ አብሶሉት ቫልዩ ኦፍ ኤክስ እኩል ነው 3 ሲል ከውስጥ ከሆነ ያለ ኤክስ ከዚህ ላይ ሁለት መልስ ይኖረናል። ምን ከሆነ
ቁጥሩ ፖዘቲቭ ከሆነ ያለ፣ ዜሮ ከሆነ አንድ መልስ ነው ያለን፣ ኔጌቲቭ ቁጥር ከሆነ መልስ የለንም። ምክንያቱም ከአብሶሉት ቫልዩ የሚወጣ ቁጥር ሁሉ ፖዘቲቭ ነው ብለናል አይደል? ለምሳሌ አብሶሉት ቫልዩ ኦፍ ኤክስ እኩል ነው ኔጌቲቭ 4 ቢለን የዚህ መልስ የለውም ኖ እንላለን። ኖ ሶሉሽን፣ ኖ ሶሉሽን። ስለዚህ ሶሉሽን ወይም መፍትሄ የለውም ማለት ነው። መፍትሄ የለውም ማለት ምክንያቱም ከአብሶሉት ቫልዩ ውስጥ ገብቶ የሆነ ቁጥር ሲወጣ ሁሌም ቢሆን ምን እንደሚሆን ማለት ነው ኔጌቲቭ ቁጥር አይሆንም፣ ፖዚቲቭ ነው የሚሆን ሁሌ። ስለዚህ ዜሮ ወይም ከዜሮ በላይ የሆነ ቁጥር ስለሆነ የሚመጣልን አብሶሉት ቫልዩ ኦፍ ኔጌቲቭ ኤክስ እኩል ነው ኔጌቲቭ 4 ቢላችሁ መልስ የለውም። ነገር ግን ቢቀያየር ይህ ማለት አብሶሉት ቫልዩ ኦፍ ኔጌቲቭ 4 እኩል ነው ኤክስ ቢላችሁ ግን ኔጌቲቭ 4 ከአብሶሉት ቫልዩ ሲወጣ ስንት ይሆናል ስለሆነ ጥያቄያችሁ ስንት ይሆናል? ሁልጊዜም ኔጌቲቭም ሆነ ፖዚቲቭ ሆኖ የሚወጣ 4 ይሆናል። ነገር ግን ከአብሶሉት ቫልዩ ያያችሁት ይሄ ከአብሶሉት ቫልዩ ሲወጣ ፖዚቲቭ ሆኖ ነው የወጣው። ነገር ግን ከአብሶሉት ቫልዩ ወጥቶ ኔጌቲቭ የሚሆን ቁጥር የለም። ስለዚህ በዛም ሰርት መውሰድ አለባችሁ። አብሶሉት ቫልዩ ኔጌቲቭ 4 እንኳን ቢሆን ሲወጣ ፖዚቲቭ ሆኖ ነው እንጂ ኔጌቲቭ 4 ሆኖ አይወጣም። ይሄ ኤክስ ስለሆነ ስለዚህ ሁለት መልስ ይኖራቸዋል፣ አንዱ በፖዚቲቭ አንዱ በኔጌቲቭ ማለት ነው። ይህ ለምሳሌ ፎር ኤኒ ኔጌቲቭ ራሽናል ነምበር ኤ አብሶሉት ቫልዩ ኦፍ ኤክስ እኩል ነው ኤ ኢምፕላይስ ምንድነው ኤክስ እኩል ነው ኤ ወይም ደግሞ ኤክስ እኩል ነው ማይነስ ኤ። ስለዚህ የሆነ አብሶሉት ቫልዩ ኦፍ ኤክስ ቁጥር አለ። ስለዚህ የሆነ ነን ኔጌቲቭ አያችሁ እዚህ ላይ ኤ ምንድነው ይሄ ኤ ቁጥር ነን ኔጌቲቭ አላለም፣ ነን ኔጌቲቭ ኖት ኔጌቲቭ ያልሆነ ቁጥር ከሆነ ኔጌቲቭ ከሆነ መልስ የለውም። ምክንያቱም ከአብሶሉት ቫልዩ የሚወጣ ቁጥር ሁሉ ፖዚቲቭ ስለሆነ። ስለዚህ ኔጌቲቭ ላልሆነ ቁጥር ኤ አብሶሉት ቫልዩ የኤክስ አብሶሉት ቫልዩ ኦፍ ኤክስ እኩል ነው ኤ ቢባል የኤክስን ዋጋ ፈልጉ ከተባለ አንድ ጊዜ ኤክስ ምን ሆኖ ሊሆን ይችላል? ፖዚቲቭ ሊሆን ይችላል፣ አንዴ ኔጌቲቭ ሊሆን ይችላል። ይህ ማለት ለምሳሌ ላይ ኤን 4 ብሎ ለምሳሌ ኔጌቲቭ ነው። ኔጌቲቭ ከሆነ መስራት አልችልም። ኤ ምን መሆን አለበት? ኔጌቲቭ ወይም ፖዚቲቭ ቁጥር መሆን አለበት። ለምሳሌ 4ን በውስጥ አብሶሉት ቫልዩ ኦፍ ኤክስ እኩል ነው 4 የሚሆነው መቼ ነው? አብሶሉት ቫልዩ ኤክስ ሲወጣ ከአብሶሉት ቫልዩ 4 የሚሆነው አንድ ጊዜ ኤክስ ምን ሲሆን ነው 4 ራሱ ከሆነ ነው። ሁለተኛ ደግሞ ኤክስ ምን ከሆነ ኔጌቲቭ 4 አይደል? ሁለቱም ቢሆን ከአብሶሉት ቫልዩ ሲወጡ ስንት ነው የሚሆነው? 4 ነው ፖዚቲቭ ስለሆነ። ለምሳሌ አብሶሉት ቫልዩ ኦፍ 4 ስንት ነው? ራሱ ነው 4 ነው። ይሄው ይሰጠናል። ትክክል ነን። ኤክስ ኔጌቲቭ 4 ያልነው ደግሞ አብሶሉት ቫልዩ ኦፍ ኔጌቲቭ 4 ስንት ነው? 4 ነው። አሁንም ሲወጣ ኔጌቲቭ ከፖዚቲቭ ነው ስለሚወጣ 4 ነው። ስለዚህ መልሳችን 2 ነው። አንድ ጊዜ በፖዚቲቭ አንዴ በኔጌቲቭ። ምክንያቱም ኔጌቲቭ ሆነ ፖዚቲቭ ከአብሶሉት ቫልዩ ሲወጣ ምን ስለሚሆን ፖዚቲቭ ሆኖ ስለሚወጣ ማለት ነው። እሺ አሁን ለምሳሌ እነዚህን ጥያቄዎች ለምሳሌ እንስራ። ሶልቭ ኢች ኦፍ ዘ ፎሎዊንግ ኢኩዌሽን፣ እነዚህን ኢኩዌሽኖች ስሩ ነው። ሶስቱ ጥያቄዎች አሉን። እዚህኛው ማን ጥያቄ አለ። ስለዚህ እነዚህን ጥያቄዎች ስሩ ነው፣ እንሰራቸዋለን። ስለዚህ ለምሳሌ ወደዚህኛው ስንሄድ አብሶሉት ቫልዩ ኦፍ ኤክስ ኢኩዌልስ ቱ 8 ነው ያለ። አንድ አብሶሉት ቫልዩ የሆነ ቁጥር ገብቶ መልሱ ስንት ነው? 8 መጥቷል። ስለዚህ ከአብሶሉት ቫልዩ ውስጥ የገባው ቁጥር ማን ቢሆን ኑሮ ነው 8 የሚመጣው? ስለዚህ አሁን እንዳልኳችሁ ነው። ከዚህ ያለው ቁጥር የመጀመሪያ እዚህ ላይ የምትወስዱ ላይ ያደራችሁን ሁሌም በተለይ ከንፈ የምትሰማው ከሆነ የምትሰማው እዚህ አብሶሉት ቫልዩ መጀመሪያ ኢኩዌሽን ስሩ ከተባለ በእንደዚህ አይነት ጥያቄ ከመጣ ከውጭ ያለውን ቁጥር ነው የምታይ። እዚህ ላይ ታያል አልከፈም? እነዚህን ነው የምታይ። ይህን ታይና መጀመሪያ ይሄ ምን መሆን አለበት? ፖዚቲቭ ቁጥር ከዜሮ ወይም ከዜሮ የበለጠ ቁጥር መሆን አለበት። ኔጌቲቭ የምትባል ቁጥር ከሆነች መልስ የለውም ብለህ ቀጥታ ምን ትላለህ? ኖ ሶሉሽን ትላላችሁ። ቀጥታ ኖ ሶሉሽን ወይም እናንተ የሚገባችሁ ኖ አንሰር ትላላችሁ። ለምሳሌ ላይ አብሶሉት ቫልዩ ኦፍ ኤክስ እኩል ነው ኔጌቲቭ 8 ብሎ ቢሆን ጥያቄው የሚጠይቀው እንደዚህ ብሎ ቢሆን ኑሮ መልሱ ምን ይሆን? ኖ አንሰር የለውም። ምክንያቱም አብሶሉት ቫልዩ ኤክስ ከአብሶሉት ቫልዩ ወጥቶ ምን አይሆንም? ኔጌቲቭ ቫልዩ አይሆንም። ስለዚህ መጀመሪያ የምታየው ምንድነው? እንዲህ ጥያቄ ሲወጣ ከዚህ ላይ የተሰጠ ቁጥር ፖዚቲቭ ነው ወይስ ኔጌቲቭ ነው የሚለው ነው። ስለዚህ እነዚህ ሶስቱ ማየት አለብን። ለምሳሌ እዚህ ላይ አሁን ይሄ ፖዚቲቭ ነው ይሰራል፣ ሁለት መልስ አለው። ወይ ፖዚቲቭ ነው ይሰራል፣ ሁለት መልስ አለው። ይሄ ኔጌቲቭ ነው። ኔጌቲቭ ከሆነ በቃ ጨረስክ፣ መልስ የለም፣ ኖ አንሰር፣ ኖ ሶሉሽን። ምክንያቱም እዚህ ላይ ምን የለው አብሶሉት ቫልዩ ቁጥር ወጥቶ ኔጌቲቭ ሊሆን አይችልም ብለህ ስለምትወስደው ማለት ነው። ዜሮ ከሆነ ስለዚህ ከዚህ ከአብሶሉት ቫልዩ ውጭ የተሰጠን ቁጥር እዚህ ላይ ይታያችኋል። የተሰጠን ቁጥር ከዜሮ የበለጠ ቁጥር ከሆነ ሁለት መልስ አለው። አንድ ጊዜ በፖዚቲቭ አንድ ጊዜ በኔጌቲቭ። ስለዚህ ከዜሮ የበለጠ ቁጥር ከሆነ እዚህ ላይ የተሰጠን ቁጥር ኤን ከዜሮ የበለጠ ከሆነ ሁለት መልስ አለው። አንድ ጊዜ ኔጌቲቭ አሁን እዚህ 8 ነው አይደል? አንድ ጊዜ ፖዚቲቭ 8 ብለን እንሰራለን። ሁለተኛው ደግሞ ኔጌቲቭ 8 ጋር እኩል እንላለን። እዚህ 11 ተሰጥቶናል። አንድ ጊዜ 11 ብለን እንሰራለን። አንደኛው ደግሞ ኔጌቲቭ 11 ብለን እንሰራለን። ዜሮ ከሆነ የተሰጠ ቁጥር ኤን የሚባለው ከዚህ ከውጭ ያለው ዜሮ ከሆነ
እኩል ነው 0 0 ራሱ የሚሆን ከሆነ ምን ያህል አንድ መልስ አለው እሱም እኩል ነው 0 አብሶሉት ቫልዩ ኦፍ ኤክስ እኩል ነው 0 ካለ መልሱስ አንድ ነው እሱም ኤክስ እኩል ነው 0 ብለን ሄድ 0 ብቻ ነው መልሱ አንድ ብቻ ነው ማለት ነው 0 ሳይሆን ራሱ 0 ሳይሆን መልሱ አንድ መልስ ብቻ ነው ያለው እኩል ነው 0 ብቻ ብለን ነው የምትሄድ ማለት ነው ለምሳሌ አብሶሉት ቫልዩ ኦፍ ኤክስ ፕላስ 1 እኩል ነው 0 ካለ አንድ ነው መልሱ እሱም ኤክስ ፕላስ 1 እኩል ነው 0 በቃ እዛ ላይ ኤክስ ማስላት ኤክስ ስንት ይመጣል አንድ ወደዚህ ሲያልፍ ኔጌቲቭ ይሆናል 0 ሲቀነስ 1 ኔጌቲቭ 1 ኤክስ ከሆነ ኔጌቲቭ 1 አንድ መልስ ነው ያያችሁት ታየ አንድ መልስ ነው እሱም ኔጌቲቭ 1 ብቻ ነው ፖዚቲቭ ከሆነ ግን ለምሳሌ እዚህ ላይ አብሶሉት ቫልዩ ኦፍ ኤክስ እኩል ነው 8 ካለ አንድ ሁለት መልስ ነው አንድ ጊዜ ኤክስ እኩል ነው 8 ሁለተኛው ደግሞ ኦርት እና ኤክስ እኩል ነው ይሄኛውን ኔጌቲቭ ማለት ነው ኔጌቲቭ 8 ኔጌቲቭ ቁጥር ከሆነ ግን አሁን እንዳልኩ ነው ይሄ ኔጌቲቭ የሚሆን ከሆነ እዚህ ላይ መልሱ ምን ይሆናል ኖ ሶሉሽን መልስ የለውም ብለን እንሄዳለን አዚያው እነዚህ እርስ በርሳቸው ስንሰራቸው ይሰራውላችሁ ከዜሮ የበለጠ ቁጥር ነው ሁለት መልስ አለው አንደኛው መጀመሪያ ስራችን አብሶሉት ቫልዩ ማስወጣት ነው ከውስጥ ያለውን ቁጥር ራሱ ቀጥታ አብሶሉት ቫልዩ እናወጣለን አብሶሉት ቫልዩ ውስጥ ያለው ቁጥር ኤክስ ነው አይደል ኤክስ ራሱ ነው የሚወጣው ኔጌቲቭ ፖዚቲቭን ራሱ እናስወጣለን ኤክስ እንላለን ኤክስ እኩል ነው እንላለን አንድ ጊዜ ፖዚቲቭ ቁጥር ራሱ 8 ኦር እንልና አንደኛው ደግሞ በኔጌቲቭ ኤክስ እኩል ነው 8 ነበር ኔጌቲቭ 8 ማለት ነው ስለዚህ ሁለት መልስ አላችሁ አንድ ጊዜ ኤክስ እኩል ነው 8 ሁለተኛው ኤክስ እኩል ነው ኔጌቲቭ ብታቁት ለምሳሌ አብሶሉት ቫልዩ በኤክስ ቦታ እነዚህን ሁለት መልሶች ከተቷቸው አንድ ጊዜ 8 አብሶሉት ቫልዩ 8 ስንት ነው ራሱ 8 ይወጣል ትክክል ነን አያችኋ አብሶሉት ቫልዩ ከዚህ ደግሞ አንድ ጊዜ ኔጌቲቭ 8 አግኝተናል ኔጌቲቭ 8 እኩል ነው ኔጌቲቭ 8 ከአብሶሉት ቫልዩ ሲወጣ ፖዚቲቭ ሆኖ ነው የሚወጣ 8 ትክክል ነን አያችኋ ስለዚህ በዚህ መሰረት መውሰድ ነው ማለት እሺ ሁለተኛው ደግሞ እዚህ አብሶሉት ቫልዩ ኦፍ 2x ማይነስ 1 እኩል ነው 11 11 መጀመሪያ ውጭ ያለውን ቁጥር ነው ኔጌቲቭ አይደለም ስለዚህ መልስ አለው ስንት መልስ አለው ከዜሮ የበለጠ ቁጥር ሲሆን ሁለት መልስ አለው አንድ ጊዜ ፖዚቲቭ 11 ራሱ ሁለተኛው ደግሞ ኔጌቲቭ 11 ስለዚህ መጀመሪያ ስራችሁ ከዚህ ከውስጥ ያለውን ራሱን ማውጣት ከውስጥ ያለው ከአብሶሉት ቫልዩ ማን ነው 2x ማይነስ 1 አለ ከዛ ይሄን እኩል ነው አንድ ጊዜ ከ11 ጋር ኦር ትሉ ነው ወይም ትሉ ነው ደግሞ 2x ማይነስ 1 ራሱን ደግሞ ከማን ጋር እኩል ነው ትላለች ከኔጌቲቭ 11 ኔጌቲቭ 11ም ሊሆን ይችላል ሁለቱን መልሱ ማለት ነው ስለዚህ መጀመሪያ ኤክስን ማስላት ከዛ በኋላ ሶስተኛው ስቴፓችሁ ወይም ስራችሁ ኤክስን ማስላት ስለዚህ 2x እዚህ ላይ 2x ስላለው እኩል ነው ልና እቺ ኔጌቲቭ 1 ወደዚህ ስትሄድ ምን ትሆናለች ፕላስ ይሆናለች 11 ኔጌቲቭ 1 ነበርሽ ወደዛ ስትሄድ ፕላስ 1 ትሆናለች መጀመሪያ ይልስ ነው ስለዚህ 2x እኩል ነው ስንት ይሆናል 11 ሲደመር 1 12 ኤክስ እነዚህ ለማስቀረት የኛውንም ይሄን በስንት በሁለት የኛውንም በሁለት እዚህ ሁለት በሁለት ይጠፋል ኤክስ ስንት መጣ ማለት ነው 12 ሲካፈል 2 6 ስለዚህ አንዱ መልሳችን ኤክስ እኩል ነው 6 ነው ይሄኛውን ደግሞ ስንሰራ ሁለት ነው የምንሰራ አንደኛውን እንሰራ ሁለተኛው ደግሞ ስንሰራ 2x ይመጣል እኩል ነው እዚህ ላይ ስንት ነው ኔጌቲቭ 11 ኔጌቲቭ 1 ወደዛ ስትሄድ ምን ትሆናለች ፕላስ 1 ትሆናለች ፕላስ 1 2x እኩል ነው ስንት ይመጣል ኔጌቲቭ 11 ሲደመር 1 አንዱ ኔጌቲቭ አንዱ ፖዚቲቭ የሚሆን ከሆነ ቁጥራችሁ የምትደምሯቸው ከትልቁ ላይ ትንሹን ትቀንሳላችሁ መጀመሪያ እሱም 11 ነው እዚህ ትልቁ ቁጥር 11 ላይ 1 ሲቀነስ 10 ይሆናል ከዛ ላይ ከትልቁ ቁጥር ፊት ለፊት ያለውን ሳይን ወይ ምልክት ማስቀመጥ እዚህ ትልቁ ቁጥር 11 ነው 11 ፊት ለፊት ያለው ምንድነው ኔጌቲቭ ነው ስለዚህ ኔጌቲቭ እንላለን ስለዚህ 2x እኩል ነው ኔጌቲቭ 10 መጣ የኛውንም በሁለት አካፍላለሁ የኛውንም በሁለት x በ2 በሁለት ጠፋ ከዛ x ስንት መጣ ማለት ነው ኔጌቲቭ 10 ሲካፈል ለ2 10 ሲካፈል ለ2 5 ኔጌቲቭ ምትሏን ሳይን እንዳትረሷት ኔጌቲቭ አለሽ 10 ለ2 5 ይሆናል ማለት ነው ስለዚህ አንድ ጊዜ መልሳችሁ ኔጌቲቭ 5 ነው አንድ ጊዜ 6 ሁለቱን በዚህ ላይ ብትተኩት ምን ያደርግላችኋል ማለት ነው መልሱን ያመጣላችኋል ማለት ነው በዛ መሰረት ስሩት ስለዚህ እዚህ ላይ መልሳችን ማን ነው አንድ ጊዜ x እኩል ነው 6 አለ ሁለተኛው x እኩል ነው ኔጌቲቭ 5 ተኩት ለምሳሌ አብሶሉት ቫልዩ ኦፍ መጀመሪያ 6 ሲተካው 2 ሲባዛ በ6 ሲቀነስ 1 እኩል ነው 2 ጊዜ 6 12 አይደል 12 ሲቀነስ 1 አብሶሉት ቫልዩ እኩል ነው 11 ይሆናል አብሶሉት ከ11 ሲወጣ 11 ራሱ ስለዚህ ትክክል ነን ይሄው መጥቶልናል ሁለተኛው ደግሞ x እኩል ነው ኔጌቲቭ 5 ብለን ስንተካው አብሶሉት ቫልዩ ኦፍ 2 ሲባዛ በኔጌቲቭ 5 ሲቀነስ 1 እንላለን አብሶሉት ቫልዩ ይሄ ስንት ይወጣል 2 ጊዜ ኔጌቲቭ 5 2 ጊዜ 5 ኔጌቲቭ 1 አትረሷት አንዱ አለ ኔጌቲቭ አለሽ 2 ጊዜ 5 10 ኔጌቲቭ 10 ኔጌቲቭ 1 ማለት እኩል ነው ኔጌቲቭ 10 ኔጌቲቭ 1 ሁለቱም አንድ አይነት ሳይን ካላቸው ፖዚቲቭ ኔጌቲቭ ከሆነ መደመር ነው ቀጥታ 10 ሲደመር 1 11 አንዱን ሳይን ወሰድ ነው ሁለቱም ኔጌቲቭ አለ አንዱን ወስዳለሁ ኔጌቲቭ 11 ከአብሶሉት ቫልዩ ሲወጣ ስንት ይሆናል ፖዚቲቭ 11 ስለዚህ ያያችሁ ትክክል ነው ስለዚህ ሁለት መልስ አለው ምን ከሆነ ከዚህ የተሰጠን ቁጥር ከዜሮ የበለጠ ቁጥር ከሆነ ለመልሳለሁ ዜሮ ከሆነ ራሱ አንድ መልስ አለው ኔጌቲቭ ቁጥር ከሆነ ኖ ሶሉሽን ስለዚህ አሁን ሲ ስንት ነው ምን ለመልስ ማለት ነው ኖ አንሰር ምንም አይነት መልስ
የለውም። ምክንያቱም ምን ስለሆነ ማለት ነው ከአብሶሉት ቫልዩ የሚወጣው ቁጥር ምን ስለማይሆን ኔጌቲቭ ስለማይሆን ብላችሁ መመለስ ትችላላችሁ ማለት ነው። ይኸው እዚህ ላይ እንዳያችሁት ነው። አንዱ 8 አንዱ ኔጌቲቭ 8 ሁለተኛው ላይ ደግሞ አንዱ 6 ነው፣ አንዱ ኔጌቲቭ 5 ነው። እዚህኛው ላይ ደግሞ ሲንስ the absolute value of any number is non negative ከአብሶሉት ቫልዩ የሚወጣ ቁጥር ነን ኔጌቲቭ ስለማይሆን the equation x እኩል ነው ማይነስ ማይን የሚለው ምን ይለው ኖ ሶሉሽን ማለት መልስ የለውም። there is no rational number whose absolute value is negative 9 የሆነ ቁጥር አስገብተን ከአብሶሉት ቫልዩ ኔጌቲቭ 9 መምጣት አይችልም። በቃ መሆን አይችልም። ምክንያቱም ፖዚቲቭ ነው የሚወጣ ነው። ከዛ ውጭ ፕሮፐርቲስ ኦፍ አብሶሉት ቫልዩ የአብሶሉት ቫልዩ ባህሪያት የአብሶሉት ቫልዩ ፕሮፐርቲስ ኦፍ የአብሶሉት ቫልዩ ባህሪያት ማለት ነው። አብሶሉት ቫልዩ ባህሪያት ምን ይመስላል የሚለውን ፕሮፐርቲ ከተባለ ባህሪ እናንተ ለምሳሌ የሰው ልጅ ቢሄቪየር ይባላል። ቢሄቪየር ከተባለ ባህሪ ወይም ፕሮፐርቲ ማለት ነው። ስለዚህ የአንድ ህይወት የሌለው ነገር ደግሞ ምን ይኖረዋል? ፕሮፐርቲ ወይም ባህሪ ይኖረዋል። ስለዚህ ባህሪው ምንድነው የሚለውን ስናይ ለምሳሌ አንደኛው አብሶሉት ፎሬን ኢንተርናሽናል ነምበርስ ኤ ኤንድ ቢ ኤ እና ቢ የሚባሉ ሁለት ቁጥሮች አሉን። the following relations are true እነዚህ አብሶሉት ቫልዩ ሪሌሽናቸው ትክክል ነው የሚላቸው። ስለዚህ የመጀመሪያው ምንድነው? ስለዚህ የመጀመሪያው ባህሪያቸው አብሶሉት ቫልዩ ኤ ኦልዌይስ ለዛ ነው ኢኳል አብሶሉት ቫልዩ ኦፍ ኤ። ስለዚህ የራሱ ቁጥሩ ከአብሶሉት ቫልዩ የራሱ የቁጥሩ አብሶሉት ቫልዩ ጋር ምን ይሆነው ሁሌም ወይ ያነሰ ወይ እኩል የሆነ ነው። ይሄ ኦብቪየስ ነው። ምክንያቱም አብሶሉት ቫልዩ ሁልጊዜም ፖዚቲቭ ሆኖ ስለሚወጣ ቁጥሩ ፖዚቲቭ ከሆነ ከራሱ ከቁጥሩ ጋር እኩል ይሆናል። ኔጌቲቭ ከሆነ ግን ከአብሶሉት ቫልዩ ምን ይላል? ይበልጣል። ስለዚህ ራሱ ቁጥሩ ኤ የሚባለው ቁጥር ሁልጊዜም ከማን ያንሳል ወይም እኩል ይሆናል? ከአብሶሉት ቫልዩ ኦፍ ኤ። ለምሳሌ ኤን ማን ልበለው? አንድ ጊዜ 5 ልበለው፣ አንድ ጊዜ ደግሞ አብሶሉት ቫልዩ እኩል ኔጌቲቭ 2። ስለዚህ ለምሳሌ ኤ ስንት ነው? 5 ነው። ከማን ያንሳል? ለዛ ነው ኢኳል አብሶሉት ቫልዩ ኦፍ 5 5 ከአብሶሉት ቫልዩ ሲወጣ 5 ለዛ ነው ኢኳል 5 አይደል? 5 ከ5 ያንሳል ወይም እኩል ይሆናል። ትክክል ነው። ስለዚህ አንድ ነው ወይ እኩል ማነስ አለበት ወይም ደግሞ እኩል መሆን አለበት። ስለዚህ የዚህኛው እኩል ስለሆነ ትክክል ነው። 5 ከ5 ያንሳል ወይም እኩል ይሆናል። ትክክል ነው። ሁለተኛ ለምሳሌ ኤን ስንት ወስደው ኔጌቲቭ 2 ወስደው እዚህ ላይ ማን ለሰ ኔጌቲቭ 2 ያንሳል ወይም እኩል ይሆናል ከአብሶሉት ቫልዩ ኦፍ ኔጌቲቭ 2 ኔጌቲቭ 2 ያንሳሉ እኩል ይሆናል ከማን ጋር? አብሶሉት ቫልዩ ኔጌቲቭ 2 ሲወጣ 2 ይሆናል። ኔጌቲቭ የሚባል ቁጥር ሁላ ከፖዚቲቭ ቁጥር ስለሚያንስ አይደል? ያንሳል። ስለዚህ ኔጌቲቭ 2 ከማን ያንሳል ማለት ነው? ከ2 ያንሳል የሚለው ትክክል ይሆናል። ስለዚህ የማንኛውም ቁጥር አብሶሉት ቫልዩ ከማን ይበልጣል ማለት ነው? ከራሱ ከቁጥሩ ይበልጣል ወይም እኩል ይሆናል ማለት ነው። ይሄ ማንኛውም ቁጥሩ የተሰጠን ቁጥር ከአብሶሉት ቫልዩ ያንሳል ወይም እኩል ይሆናል። ትክክል ነው። ሁለተኛው አብሶሉት ቫልዩ ኦፍ ኤ እኩል ነው አብሶሉት ቫልዩ ኦፍ ኔጌቲቭ ኤ። ሁለቱም ቁጥሩ አንዱ በፖዚቲቭ አንዱ በኔጌቲቭ ቢሰጠን አብሶሉት ቫልዩ ምንድነው? እኩል ነው። ይህ ማለት ከዜሮ ያላቸው ርቀት ሁለቱም ምንድነው? እኩል ነው ማለት ነው። ምክንያቱም ርቀት ስለሆነ አብሶሉት ቫልዩ። ስለዚህ 5 እና ኔጌቲቭ 5 ቢሰጣችሁ 3 እና ኔጌቲቭ 3 4 እና ኔጌቲቭ 4 ቢሰጣችሁ ሁሌም እኩል ናቸው። አብሶሉት ቫልዩ 3 እኩል ነው አብሶሉት ቫልዩ ኦፍ ኔጌቲቭ 3 አይደል? ምክንያቱም 3 አብሶሉት ቫልዩ 3 ሲወጣ ራሱ 3 ነው። ኔጌቲቭ 3 ከአብሶሉት ቫልዩ 3። ስለዚህ ይሄ ትክክል ነው። ይሄ ማለት ለምሳሌ መስመር አለ፣ ዜሮ አለ፣ 3 ወደዚህ አለ፣ ኔጌቲቭ 3 ወደዚህ አለ። ስለዚህ ከዜሮ ያላቸው ርቀት ምንድነው? እኩል ነው ሁለቱም አይደል? እንደምታዩት። ስለዚህ እኩል ስለሆነ አብሶሉት ቫልዩ ደግሞ ርቀት ስለሆነ የሁለቱም አብሶሉት ቫልዩ የኤም ኔጌቲቭ ኤም ምንድነው? እኩል ነው ማለት ነው። ሶስተኛው ወደ ማባዛት የማባዛት ባህሪያቸው ነው። ይህ ማለት ሁለት ቁጥሮች ቢኖራቸው ኤ እና ቢ አብሶሉት ቫልዩ ኦፍ ኤ ታይምስ ቢ እኩል ነው አብሶሉት ቫልዩ ኦፍ ኤ ታይምስ አብሶሉት ቫልዩ ኦፍ ቢ። ስለዚህ ሁለቱን ቁጥሮች አባዝታችሁ መጀመሪያ የተሰጣቸውን በኤ አብሶሉት ቫልዩ ብትሰሩላቸው እያንዳንዱን አብሶሉት ቫልዩ የአብሶሉት ኤ እና አብሶሉት ቫልዩ ቢ የሁለቱን ሰርታችሁ ብታባዙት ጋር እኩል ነው። ይህ ማለት ለምሳሌ 3 እና 2 ለምሳሌ ስጡኝ። አብሶሉት ቫልዩ 3 ሲባዛ በ2 እኩል ነው አብሶሉት ቫልዩ 3 ሲባዛ አብሶሉት ቫልዩ 2 አይደል? እኩል ነው የሚለውን እናሳይ እስቲ። 3 ሲባዛ 2 6 ነው። አብሶሉት ቫልዩ 6 ይሆናል። እኛው ደግሞ አብሶሉት ቫልዩ 3 አብሶሉት ቫልዩ 3 ነው። አብሶሉት ቫልዩ 2 2። ስለዚህ 6 አብሶሉት ቫልዩ 6 ሲወጣ 6 ነው ራሱ። 3 ሲባዛ 2 6። አያችሁ ሁለቱም ምንድነው? እኩል ነው። በኔጌቲቭ ቢሆን በተመሳሳይ ለምሳሌ ኔጌቲቭ ቁጥሮች የተሰጡን ኔጌቲቭ 4 እና 2 ቢሆኑ አብሶሉት ቫልዩ ኦፍ ኔጌቲቭ 4 ሲባዛ በ2 ስንት ነው? አብሶሉት ቫልዩ ኦፍ 4 ጊዜ 2 8 ነው። ኔጌቲቭ 8 አብሶሉት ቫልዩ ኔጌቲቭ 8 ሲወጣ ምን ይሆናል? ራሱ ፖዚቲቭ 8 ነው። በዚህኛው ጋር እነዚህ ጋር እኩል ነው። ይህ ማለት አብሶሉት ቫልዩ ኦፍ ኔጌቲቭ 4 ሲባዛ አብሶሉት ቫልዩ ኦፍ ኔጌቲቭ አብሶሉት ቫልዩ ኦፍ 2 ኔጌቲቭ 4 ከአብሶሉት ቫልዩ ሲወጣ 4 ነው። 2 ከአብሶሉት ቫልዩ ሲወጣ ራሱ 2 ነው። 4 ጊዜ 2 8 አያችሁ።
የሁለቱም መልስ ምንድነው? እኩል ነው። ስለዚህ ባህሪው ትክክል ነው። የሁለቱን ቁጥሮች አባዝተን አብሶሉት ቫልዩ ብናወጣው እያንዳንዱን አብሶሉት ቫልዩአቸውን ፈልገን ብናባዛቸው እኩል ነው ማለት ነው። በማካፈልም ጊዜ ተመሳሳይ ይኸው መጀመሪያ አብሶሉት ቫልዩ አካፍላችሁ አብሶሉት ቫልዩ የምታወጡትን የእያንዳንዱን አብሶሉት ቫልዩ ሰርታችሁ ታካፍላችሁ አንድ ነው። ለምሳሌ 4 እና 2 ቢኖሩ አብሶሉት ቫልዩ ኦፍ 4 ሲካፈል 2 ሲካፈል 2 ስንት ነው? 2 አይደል? አብሶሉት ቫልዩ 2 ራሱ 2 ነው። ለእያንዳንዱ መጀመሪያ ሰጥተን አብሶሉት ቫልዩ ኦፍ 4 ሲካፈል አብሶሉት ቫልዩ 2 ብንል የአራት አብሶሉት ቫልዩ ራሱ ነው። የሁለት አብሶሉት ቫልዩ ራሱ 2 ነው። 4 ሲካፈል 2 2። ስለዚህ ትክክል ነው። አያችሁ ሁለቱ ሪሌሽንሺፑ ተመሳሳይ ነው ማለት ነው። በዛም ሰዓት ትወስዳላችሁ ማለት ነው። ኦኬ መጨረሻው ሪሌሽንሺፕ ደግሞ የሚላችሁ ምንድነው? በመደመርና በመቀነስ ጊዜ በመደመርና በመቀነስ ጊዜ ከሆነ ግን በመደመርና በመቀነስ ጊዜ በሚሆንበት ሰዓት አብሶሉት ቫልዩ ኦፍ ኤ ፕላስ ቢ ሁልጊዜም ከማን ያንሳል? ከእያንዳንዱ አብሶሉት ቫልዩ ኦፍ ኤ እና አብሶሉት ቫልዩ ኦፍ ቢ ሲደመሩ ካለው ወይ ያንሳል ወይ እኩል ይሆናል። መውሰድ አለበት። ሁለቱን ደምራችሁ አብሶሉት ቫልዩ ብትሰሩላቸው የእያንዳንዱ አብሶሉት ቫልዩ ሰርታችሁ ከምትደምሩት ጋር ወይ ያነሰ ነው ወይ እኩል የሆነ ነው ማለት። ለምሳሌ የሚያንሰው ምን ከሆነ ነው እኩል የሚሆኑት ሁለቱም ፖዚቲቭ ወይ ሁለቱም ኔጌቲቭ ኤም ቢም ምን ከሆኑ እና ቢ ምን ከሆኑ ሁለቱም ወይ ፖዚቲቭ አንድ ላይ ወይ ኔጌቲቭ ከሆኑ ለምሳሌ ኤም ቢም 2 እና 4 አሁን ይሄ ሁለቱም ፖዚቲቭ ናቸው አይደል? ስለዚህ እንደዚህ ከሆነ እኩል ነው የሚሆኑት። ለምሳሌ አብሶሉት ቫልዩ ኦፍ ኤ ፕላስ ቢ 2 ሲደመር 4 6 ነው። ያንሳል ወይም እኩል ይሆናል የአብሶሉት ቫልዩ ኦፍ 2 ሲደመር አብሶሉት ቫልዩ ኦፍ 4 6 ከአብሶሉት ቫልዩ ወጣ ራሱ 6 ነው። ያንሳል ወይም እኩል ይሆናል 2 ከአብሶሉት ቫልዩ ሲወጣ 2 ነው። 4 ሲወጣ ራሱ 4 ነው። 6 ያንሳል ወይም እኩል ይሆናል ከ6 ይሄ ትክክል ነው። 6 ራሱ ከ6 ወይ ያንሳል ወይም እኩል ይሆናል ስላለ ትክክል ነው። ስለዚህ በዚህ መሰረት ኔጌቲቭ ቢሆኑ በተመሳሳይ ኔጌቲቭ 4 እና ኔጌቲቭ 2 ቢሆን እኩል ነው የሚሆኑት። ለምሳሌ አብሶሉት ቫልዩ ኦፍ ኔጌቲቭ 4 ሲደመር ኔጌቲቭ 2 ካለ የሁለቱ መደመር ስንት ይሆናል? ያንሳል ወይም እኩል ይሆናል አብሶሉት ቫልዩ ኦፍ ኔጌቲቭ 4 ሲደመር አብሶሉት ቫልዩ ኦፍ ኔጌቲቭ 2 ኔጌቲቭ 4 ሲደመር ኔጌቲቭ 2 ሁለቱን ደምሩ 6 ነው ማለት ነው። ይሄ ኔጌቲቭ ስለሆነ መደመር ነው። ኔጌቲቭ 6 ይሆናል አብሶሉት ቫልዩ ያንሳል ወይም እኩል ይሆናል ኔጌቲቭ 4 ከአብሶሉት ቫልዩ ሲወጣ 4 ነው ሲደመር ኔጌቲቭ 2 ከአብሶሉት ቫልዩ ሲወጣ 2 ነው። ስለዚህ ኔጌቲቭ 6 ከአብሶሉት ቫልዩ ሲወጣ 6 ነው። ያንሳል ወይም እኩል ይሆናል 4 ሲደመር 2 6። ስለዚህ ይህም ትክክል ሆነልን። ነገር ግን አንዱ ኔጌቲቭ አንዱ ፖዚቲቭ የሚሆን ከሆነ ያንሳል ማለት ነው። ለምሳሌ አንዱ 4 አንዱ ኔጌቲቭ 2 ቢሆን አብሶሉት ቫልዩ ኦፍ 4 ሲደመር ኔጌቲቭ 2 ካለ ከማን ያንሳል? እኩል ይሆናል ወይም ያንሳል እኩል ይሆናል ከአብሶሉት ቫልዩ ኦፍ 4 ሲደመር አብሶሉት ቫልዩ ኦፍ 2 ኔጌቲቭ 2 4 ሲደመር ኔጌቲቭ 2 አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ከትልቁ ላይ ትንሹን ቀንሱ። 4 ሲቀነስ 2 ማለት ነው 2 ይሆናል። ትልቁ ቁጥር ማን ነው? 4 ነው። ከሱ ፊት ለፊት ያለው ፖዚቲቭ ነው። ስለዚህ ፖዚቲቭ ራሱ አብሶሉት ቫልዩ 2 ይሆናል። ያንሳል ወይም እኩል ይሆናል 4 አብሶሉት ቫልዩ ሲወጣ ራሱ 4 ኔጌቲቭ 2 ከአብሶሉት ቫልዩ ሲወጣ ፖዚቲቭ ነው 2 ነው ይወጣል። ከዛ አብሶሉት ቫልዩ 2 ከአብሶሉት ቫልዩ ሲወጣ 2 ይሆናል። ያንሳል ወይም እኩል ይሆናል 4 ሲደመር 2 6 4 ከ6 ያንሳል ወይም እኩል ይሆናል። ትክክል አይደል? ያንሳል። ስለዚህ ይሄ ባህሪ ትክክል ነው ማለት ነው። ኤ ፕላስ ቢ አብሶሉት ቫልዩ የሁለቱን ሰርተን የሁለቱን አብሶሉት ቫልዩ ብንሰራ ሰርተን ደምረን አብሶሉት ቫልዩ ብንሰራ ለየብቻቸው ሰርተን ብንደምራ ከምንደምራቸው ጋር ቢበዛ እኩል ቢሆን ነው። ካለበዛ ግን ምን ይላል? ያንሳል ማለት ነው። በዛ መሰረት መውሰድ ትችላላችሁ። ስለዚህ ከዚህ ላይ የሰጧቸውን ኤግዛምፕሎች ለምሳሌ በደንብ እያቸው። ይኸው አሁን የሰራሁላችሁ መንገድ ተሰጥቷል ማየት ትችላላችሁ ማለት ነው። ኦኬ ስለ እስከ ኦፕሬሽን ነው ዛሬ የምናየው። ኢቫሉዌት ኢች ኦፍ ዘ ፎሎዊንግ ኤክስፕሬሽን እነዚህን ኤክስፕሬሽኖች አስሏቸው ነው ካልኩሌት አድርጓቸው ነው። እነዚህ በጣም ቀለል ያሉ ኤግዛምፕሎች ናቸው። ምንድነው የሚል ኔጌቲቭ 6 ኤክስ ሲደመር 2 አብሶሉት ቫልዩ ኤክስ ሲቀነስ 3 ወይን ኤክስ እኩል ነው ኔጌቲቭ 3 ኤክስ ከማን ጋር እኩል ሲሆን ኔጌቲቭ 3 ሲሆን ይላቸዋል። ስለዚህ ይሄ ምንድነው ኤክስን ኔጌቲቭ 3 ስተኩት የዚህ ዋጋ ስንት ይመጣል? እነዚህን አስሉት ነው 3 ስተኩት ኔጌቲቭ 3። ስለዚህ እዚህ ላይ ኔጌቲቭ 6 ሲባዛ ኔጌቲቭ 3 በኤክስ ቦታ 3ን ተካው ሲደመር ላለው 2 አብሶሉት ቫልዩ ውስጥ ኤክስ ስንት ነው? ኔጌቲቭ 3። አሁንም ማን አለ? ኔጌቲቭ 3 አለ። በኤክስ ቦታ ብቻ 3ን ተካው ኔጌቲቭ 3ን ተካው ሌላው እንዳለ ነው። ኔጌቲቭ 3 በኔጌቲቭ 6 ኔጌቲቭ በኔጌቲቭ ይጠፋል። ኔጌቲቭ በኔጌቲቭ ከተባዛ ፖዚቲቭ ስለሆነ 6 ሲባዛ 3 18 ሲደመር 2 ላለው አብሶሉት ቫልዩ ኔጌቲቭ 3 ሁለቱም ኔጌቲቭ ቁጥሮች ከተደመሩ ምን ይሆናሉ? አንዱ ኔጌቲቭ ወስጄ 6 መደመር ነው። ስለዚህ 18 ሲደመር 2 ሲባዛ ኔጌቲቭ 6 ከአብሶሉት ቫልዩ ሲወጣ ፖዚቲቭ 6 ይሆናል። 18 ሲደመር 2 ጊዜ 6 12 ይቅርታ
18 ሲደመር 12 ስንት ሆነ ማለት ነው? 30 ስንት ሆነ ማለት ነው? 18 ሲደመር 12 ስንት ሆነ? 30። ስለዚህ መልሱ ስንት ነው ማለት ነው? 30 ነው ማለት ነው። የዚህ መልስ 30 ነው። ቀላል ነው። ከዚህኛው ላይ ልክ እንደዚህ አንድ መተካት እዚህ አንድ ልተካላችሁ ነው ልል ኤም አንድ ሲተካ አብሶሉት ቫልዩ ኤም ውስጥ አንድ ተካለሁ አንድ ላለው አብሶሉት ቫልዩ ሲቀነስ ኤም ስንት ነው? ከኤም ቦታውንም አንድ ተኩ አንድ ሲደመር 3 ማለት ነው። አብሶሉት ቫልዩ አንድ ሲወጣ ስንት ይሆናል? ራሱ አንድ ነው። ሲቀነስ አንድ ሲደመር 3 አንድ ሲቀነስ አንድ 0 ሲደመር 3 0 ሲደመር 3 3 ራሱ። ስለዚህ የዚህ መልስ 3 ነው። ጨረሳችሁ። ከዚህ ውጭ ይህኛውንም ኔጌቲቭ 3 እዚህ ላይ ተክታችሁ መስራት ነው ቀላል ስለሚሆን ለምሳሌ ብንሰራው ኔጌቲቭ 2 አብሶሉት ቫልዩ ኦፍ ኤክስ ስንት ነው? ኔጌቲቭ 3 ኔጌቲቭ 7። ስለዚህ ኔጌቲቭ 2 ከውጭ ነው ምንም ያገባ ነገር የለም። ሲባዛ አብሶሉት ቫልዩ ኦፍ ኔጌቲቭ 3 ኔጌቲቭ 7 ማለት ኔጌቲቭ 3 ኔጌቲቭ 7 ማለት ኔጌቲቭ 3 ኔጌቲቭ 7 ሁለቱ ኔጌቲቭ ስለሆኑ አንዱ ኔጌቲቭ እንወስዳለን። 3 ሲደመር 7 10 ማለት ነው። ስለዚህ ኔጌቲቭ 2 ሲባዛ ኔጌቲቭ 2 ሲባዛ እንላለን። አብሶሉት ቫልዩ ኔጌቲቭ 10 ሲወጣ አብሶሉት ቫልዩ ራሱ 10 ፖዚቲቭ ይሆናል። ስለዚህ ኔጌቲቭ 2 በ10 አንድ ኔጌቲቭ 1 ወስደን 20 ይሆናል። ኔጌቲቭ 20። ስለዚህ በዛ መሰረት ነው የምትወስዱት ማለት ነው። ስለዚህ እዚህ ላይ የምትወስዷቸው እንደነዚህ እዚህ ሁለት ማለት ማብዛዛት ነው። ሁለትን በዚህ አብሶሉት ቫልዩ ባለው ማብዛ ነው። ከዚህኛው ኔጌቲቭ ሁለትን በዚህ አብሶሉት ቫልዩ አብዛ ነው። በዛ መሰረት መውሰድ ስለሆነ ቀላል ነው። ስለዚህ እዚህኛው ላይ ደግሞ ኤክስ እና ዋይን አድርጋችሁ መተካት ነው። እዚህ አሁን አንዱ ኤክስ ነው አንዱ ዋይ አለ። ከዚህም ኤክስ እና ዋይ ተሰጥቶናል መተካት ነው። ለምሳሌ አንዱን ልስራላችሁ። አብሶሉት ቫልዩ ኦፍ ኤክስ ማይነስ 4 ይላል። ኤክስ ስንት ነው? ኔጌቲቭ 2 ኔጌቲቭ 2 ከዛ ኔጌቲቭ 4 ሲቀነስ ላለው 5 ሲቀነስ ዋይ ስንት ነው? ኔጌቲቭ 6 እላለሁ። ስለዚህ አብሶሉት ቫልዩ ኔጌቲቭ 2 ኔጌቲቭ 4 ሲደመር ሁለቱ መደመር ነው። ኔጌቲቭ ኔጌቲቭ ቁጥር ሲሆን ኔጌቲቭ 6 ይሆናል። ሲቀነስ ላለው ሲቀነስ 5 ሲቀነስ 6 ነው አይደል? እዚህ ማይነስ አለ ከውስጥም ማይነስ አለው። ስለዚህ እንዲህ እንደተሰጠን አብሶሉት ቫልዩ ኦፍ 5 ሲቀነስ 6 ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። 5 ሲደመር 6 ይሆናል። ስለዚህ አብሶሉት ቫልዩ ኔጌቲቭ ከ6 ከአብሶሉት ቫልዩ ሲወጣ 6 ይሆናል። ሲቀነስ አብሶሉት ቫልዩ ኦፍ 5 ሲደመር 6 11 ይሆናል። 6 ሲቀነስ አብሶሉት ቫልዩ 11 ከአብሶሉት ቫልዩ ሲወጣ 11 ነው። 11 ሲቀነስ 6 6 ሲቀነስ 11 መጀመሪያ ትልቁን ከትንሹ እንቀነስ 11 ላይ 6 ሲቀነስ 5 አለ። ከትልቁ ቁጥር ፊት ለፊት ያለው ማለት ኔጌቲቭ ነው። ስለዚህ ኔጌቲቭ ነው። ስለዚህ መልሳችን ስንት ነው? ኔጌቲቭ 5 ነው ማለት ነው። የተቀሩትን በዚህ መልኩ መስራት ትችላላችሁ ማለት ነው። ከዚህ በኋላ እነዚህን ስሯቸው ነው የሚል ኢቫሉዌት ማድረግ አሁን ቅድም ባሳያችሁ አንድ ጊዜ ከዜሮ በላይ ከሆነ አንድ ጊዜ ኔጌቲቭ አንድ ጊዜ ፖዚቲቭ አድርገን እንሰራዋለን። ዜሮ ከሆነ ራሱ እኩል ነው ዜሮ እንሰራለን። ኔጌቲቭ ከሆነ መልስ የለም። ለምሳሌ እዚህ ላይ የት እንስራላችሁ? ይሄኛውን እና ይሄኛውን ልስራላችሁ ለምሳሌ እና ይሄኛውን ልስራላችሁ ሶስቱ። እሺ ለምሳሌ በምንሰራበት ሰዓት አብሶሉት ቫልዩ ኦፍ 2x ካለ ራሱ መጀመሪያ አብሶሉት ቫልዩን አውጡት 2x ይሆናል። 2x ይሆናል እኩል ነው አንድ ጊዜ 5 ወይም ኦር እንላለን። ሁለት መልስ ነው። አንደኛው ደግሞ 2x እኩል ነው ኔጌቲቭ 5 አንድ ጊዜ ፖዚቲቭ 5 አንድ ጊዜ ኔጌቲቭ 5 ሁለትን ለማስቀረት አንዱ ሁለቱንም በሁለት አካፍላለሁ። ኤክስ ስንት መጣ? ጠፋ 5 እዚህ ሁለት ነው አይደል? ሁለተኛ ወይም እዚህኛውም ደግሞ በሁለት አካፍላለሁ። ኤክስ ስንት ይመጣል? በዚህ ጠፋል ኔጌቲቭ 5 ሁለተኛ። ስለዚህ መልሳችን ስንት ነው? ኤክስ 5 ሁለተኛ እና ኔጌቲቭ 5 ሁለተኛ። ሁለት አንዱ መልስ። ስለዚህ ሁለት መልስ አለ። 5 ሁለተኛ ኔጌቲቭ 5 ሁለተኛ ምርጫ ላይ። ስለዚህ ከተጠይቃችሁ ኤ እና ቢ ሁለቱ ያሉበትን መምረጥ ነው። አንዱ ኤ አንዱ ቢ ከሆነ ኤ እና ቢ የሚለው መምረጥ ነው። ኤ ላይ ሁለቱም ካሉ ራሱ ኤ መምረጥ ነው ማለት ነው። ስለዚህ ቀላል ነው። ቢን ስንሰራ ደግሞ አንድ ጊዜ ይሄ መጀመሪያ ቼክ የምናደርገው እንዳልኳቸው ከዚህ ከውጭ ያለው ቁጥር ነው። ከዜሮ በላይ ከሆነ ሁለት መልስ አለው። ዜሮ ከሆነ አንድ መልስ አለው። ራሱ ዜሮ በኩል ይሆናልን። ኔጌቲቭ ከሆነ መልስ የለውም። ስለዚህ ከዜሮ በላይ ነው ሁለት መልስ አለው። አንደኛው ራሱ ኔጌቲቭ ኤክስ ኔጌቲቭ 1 እኩል ነው 3 ወይም እንላለን። ኦር ደግሞ ኔጌቲቭ ኤክስ ኔጌቲቭ 1 እኩል ነው 3 የነበረው ኔጌቲቭ 3 እናደርገዋለን ማለት ነው። እዚያም በምንሰራበት ሰዓት ኔጌቲቭ ኤክስ እቺ ኔጌቲቭ ኤክስ አለሽ እኩል ነው 3 እንላለን። ኔጌቲቭ 1 ወደዚህ ስትሄድ ምን ትሆነች? ፕላስ 1። ስለዚህ ኔጌቲቭ ኤክስ ስንት መጣልን? ለ3 ሲደመር 1 4 ይሄኛው ነው ለኔጌቲቭ ይሄኛው ነው ለኔጌቲቭ 1 መካፈል ነው። እነዚህ ውስጥ ጠፋ ምን ይሆናል ማለት ነው? ኤክስ እኩል ነው 4 ሲካፈል ለኔጌቲቭ 1 ኔጌቲቭ 4 ይሆናል ማለት ነው። ኔጌቲቭ
4። ስለዚህ አንደኛው መልሳችን ኤክስ እኩል ነው ኔጌቲቭ 4 ነው። ሁለተኛው ደግሞ ኔጌቲቭ ኤክስ ኔጌቲቭ 1 እኩል ነው ኔጌቲቭ 3 የሚሆን ነው። ስለዚህ ኔጌቲቭ ኤክስ አለን ማይነሷን ወደዛ ስትሄድ ፕላስ ሆነች ኔጌቲቭ 3 ሲደመር 1 ኔጌቲቭ ኤክስ እኩል ነው ኔጌቲቭ 3 ሲደመር 1 አንዱ ኔጌቲቭ አንዱ ፖዚቲቭ ስለሆነ እዚህ ላይ ከትልቁ ትንሹን ቀንስ 3 ሲቀነስ 1 2 ነው። ትልቁ ቁጥር 3 ነው። ከ3 ፊት ለፊት ያለው ኔጌቲቭ ቫልዩ ነው። ስለዚህ ኔጌቲቭ 2 የኛኑ ለኔጌቲቭ 1 የኛኑ ለኔጌቲቭ 1 ኔጌቲቭ በኔጌቲቭ ይጣፋል። ኤክስ እኩል ነው ኔጌቲቭ እዚህም በኔጌቲቭ ይጣፋል ነው 2 ይሆናል። ኤክስ እኩል ነው 2 ቅድም ስንት ወጣልን? ኤክስ እኩል ነው ኔጌቲቭ 4 መጥቶናል። አሁን ደግሞ ኤክስ እኩል ነው 2። ስለዚህ ሁለት መልሳለን። አንድ ጊዜ ኤክስ 2 እና ኤክስ ኔጌቲቭ 4 ሁለት መልሳለን። ሁለቱንም እዚህ ላይ ብትተኩት ያመጣላችኋል። እዚህ ለምሳሌ እዚህ ላይ ኔጌቲቭ 4 እና 2 ናቸው መልሶቹ። ኔጌቲቭ 4 ልተካ ውስጥ ያው ሶልቭ ቫልዩ ኔጌቲቭ ኤክስ ላይ ስንት ልተካ? ኔጌቲቭ 4 ሲቀነስ 1 ኤክስ ላይ ነው ኔጌቲቭ የምትተካ እንጂ እቺ ኔጌቲቭ ሌላ ለራሷ ኔጌቲቭ ናት። ስለዚህ በዚህ ስንስራው ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል 4 ይሆናል ሲቀነስ 1 ከ4 ሲቀነስ 1 3 ሶልቭ ቫልዩ 3 ሲወጣ ስንት ይሆናል? ራሱ 3 አያችሁ ትክክል ነን ማለት ነው። በዚህም ቼክ ማድረግ ሁለቱን ብትተኩት በዛው መሰረት እዛ መሰረት ይሆናል። አንዱ ለመልስ 2 አይደል? ሶልቭ ቫልዩ ኤክስ ስንት ያመጣ አንዱ 2 ነው አንዱ ኔጌቲቭ ነው። ስለዚህ 2 ልተካው ለምሳሌ ኔጌቲቭ አለ ኤክስ ቦታ ላይ 2 ተካል ሲቀነስ 1 ኔጌቲቭ 2 ኔጌቲቭ 1 ስንት ይሆናል? ሁለቱን ደምረን 2 ሲደምረን 3 ይሆናል ኔጌቲቭ ማለት ነው። የአንዱ ኔጌቲቭ እንወስዳለን። ኔጌቲቭ 3 ከሶልቭ ቫልዩ ሲወጣ ራሱ 3 አያችሁ ግን ትክክል ነን ማለት ነው። እዛ በኋላ እዚህ ላይ ኢ 3x እኩል ነው 0 ይላል። በቃ እዚህ ላይ ያለው ቁጥር ማን ነው? ከዜሮ የሚበልጥ ከሆነ ሁለት መልስ አለው። 0 ከሆነ ራሱ አንድ መልስ አለው። ኔጌቲቭ ከሆነ መልስ የለውም። ስለዚህ 0 ስለሆነ አንድ መልስ አለው። እሱም 3x እኩል ነው 0 ነው። የኛውን ለ3 የኛውን ለ3 ታካፍሉ ኤክስ ስንት ነው? ይሄ 3 ለ3 ይጠፋል። 0 ለ3 ሲካፈል 0 ነው መልሱ። ስለዚህ ኤክስ እኩል ነው 0 ነው መልሳችን ማለት ነው። ብዙውን ሰርቱ። ስለዚህ 0 ከሆነ አንድ መልስ ብቻ ነው የሚኖረው። እሱም በራሱ በ0 ብቻ ማለት ነው። ከዛ ውጭ ለምሳሌ ይህን ጥያቄ ለስራ ብትሉ ኔጌቲቭ 7 ኤክስ ማይነስ 2 እኩል ኔጌቲቭ 14 ካላችሁ በጣም ኢንተረስቲንግ የሆነ ኮሽን ነው። ለምሳሌ አሁን ይሄኛው አንዳንድ ሰው ምን ሊል ይችላል? ኔጌቲቭ 7 አብሶሉት ቫልዩ ኦፍ ኤክስ ማይነስ 2 እኩል ነው ኔጌቲቭ 14 ይላል። አሁን ይሄ እቺን ኔጌቲቭ 14 አይታችሁ ኔጌቲቭ ነው ስለዚህ መልስ የለውም ልትሉ ነው። ግን እንደዚህ አይደለም። ኔጌቲቭ ስለሆነ መልስ የለውም ማለት አይደለም። ምክንያቱም እዚህ ላይ ደግሞ ምን አለ? እዚህ ላይ ሌላ ኔጌቲቭ አለች። ስለዚህ እቺ ታያችኋል። የኔጌቲቭ ስለሆነ መልስ የለውም ሳይሆን እዚህ ደግሞ ሌላ ኔጌቲቭ አለ። ይህ ማለት መጀመሪያ ቅድም ምንድን ነው የምላችሁ? አብሶሉት ቫልዩ ኦፍ ኤክስ እኩል ነው የሆነ ኔጌቲቭ ለምሳሌ ኔጌቲቭ 4 ቢሆን እንደዚህ ከሆነ መልስ የለውም። ትክክል ናቸው። ምክንያቱም ከዚህ ላይ የቀረችን ማን ብቻ ናት? አብሶሉት ቫልዩ ኦፍ ኤክስ ነው። ስለዚህ እንደዚህ ከሆነ ኔጌቲቭ 4 ትክክል ናቸው። ነገር ግን እዚህ ላይ አብሶሉት ቫልዩ ኦፍ ኤክስ ብቻ አይደለም ያለ ኔጌቲቭ 7 የሚባለው ከፊቱ አለ። ስለዚህ መጀመሪያ መልሱ ኔጌቲቭ መልስ ነው አይደለም ለማለት አብሶሉት ቫልዩ ብቻውን መቅረት አለበት። ስለዚህ አብሶሉት ቫልዩ ብቻ ለማስቀረት ለምሳሌ እዚህ ላይ ይሄንን በኔጌቲቭ 7 አካፍሉት ይሄኛውን በኔጌቲቭ 7 ማለት የኔጌቲቭ 7 በኔጌቲቭ 7 ይጠፋል። እዚህ ላይ ማንቀር ነው አብሶሉት ቫልዩ ኦፍ ኤክስ ማይነስ 2 ብቻ አያችሁ። አሁን ነው መተንተን ምን እኩል ነው። እዚህ ኔጌቲቭ በኔጌቲቭ ይጠፋል። 14 ለ7 ሲካፈል 2 ይሆናል። አዲሱ ኢኩዌሽናችን ማን ይሆናል ማለት ነው? አብሶሉት ቫልዩ ኦፍ ኤክስ ማይነስ 2 እኩል ነው 2። አይ ትክክለኛው ይሄ ነው። ይሄ በዚህ ስለተጣፋ ማለት ነው። ስለዚህኛው ይሄ በዚህ ስለተጣፋ በዚህኛው በኔጌቲቭ አብሶሉት ቫልዩ ኦፍ ኤክስ እኩል ነው 2። አሁን ነው መናገር የምችል። ስለዚህ በቀኝ በኩል አብሶሉት ቫልዩ ብቻ ከሆነ ያለን እዚህኛው ያለውን ቁጥር ማየት እንችላለን። አሁን እዚህ ላይ ያለው ቁጥር ፖዚቲቭ ነው ኔጌቲቭ ነው? ፖዚቲቭ ነው። ስለዚህ መልስ አለን። ስንት መልስ? ከዚህ የበለጠ ስለሆነ ሁለት መልስ አለን። ለዛ ነው እስካሁን በዚህ ላይ ያየ ነው የምናያቸው። እቺን ብቻ እያየን የመጣን ለምን ነው ካላችሁ፣ እነዚህን ብቻ እያየን የመጣን ለምን ነው ካላችሁ፣ እዚህ ላይ ምንም ቁጥር የለም። አብሶሉት ቫልዩ ብቻ ነው ያለ በዚህኛው ግብ። አብሶሉት ቫልዩ ባይኖር ነው ለምሳሌ እዚህ ከላይ ስንሰራ እንደነበረው ከሆነ ለምሳሌ እዚህ ላይ አሁን እንደምታዩት አብሶሉት ቫልዩ ኦፍ ኤክስ እኩል ማይነስ ነው የሚል እዚህኛው አብሶሉት ቫልዩ ብቻ ስለሆነች ያለች ኔጌቲቭ ነው እንኳን መልሱ ኖ ነው፣ ሶሉሽን የለውም። ነገር ግን እዚህ ላይ አሁን የምንሰራው ጥያቄ ላይ ግን ሰጠ ምንድነው በዚህኛው ከአብሶሉት ቫልዩ ብቻውን አይደለም እዚህ በኔጌቲቭ ተባዝቷል። ስለዚህ መጀመሪያ እዚህ አብሶሉት ቫልዩ ብቻውን መቃለል አለበት ማለት ነው። ስለዚህ አሁን ስንት መጣልን? አብሶሉት ቫልዩ ኦፍ ኤክስ ማይነስ 2 አብሶሉት ቫልዩ ኦፍ ኤክስ ማይነስ 2 እኩል ነው ስንት መጣልን? 2 አይደል? ይሄን በኔጌቲቭ 7 ይሄን በኔጌቲቭ 7 ስታካፍሉት ይሄ ኔጌቲቭ በኔጌቲቭ ይጠፋል። ኤክስ ማይነስ 2 ብቻ ይቀራል። አብሶሉት ቫልዩ ይሄ ኔጌቲቭ እዚህ ይጠፋል። 14 ለ7 ሲካፈል 2 ይሆናል። ስለዚህ በዛ መሰረት አብሶሉት ቫልዩ ኦፍ ኤክስ ማይነስ 2 እኩል ነው ኔጌቲቭ 10። ስቴፕ ባይ ስቴፕ ልስራላችሁ። ኔጌቲቭ 7 አብሶሉት ቫልዩ ኦፍ ኤክስ ማይነስ 2 እኩል ነው ኔጌቲቭ 14።
ይሄኛውን በኔጌቲቭ 7 ይሄኛውን በኔጌቲቭ 7 ታካፍላለህ ብቻውን ለማግኘት ብቻውን ካልሆነ መስራት ስለማልችል አብሶሉት ቫልዩ ኦፍ ኤክስ ማይነስ 2 እኩል ነው ኔጌቲቭ 14 ሲካፈል ለኔጌቲቭ 7 ስንት ይሆናል? ለዚህ ይጠፋል። ኔጌቲቭ በኔጌቲቭ ሲጠፋ 14 ለ7 2 ይሆናል። ስለዚህ ሁለት መልስ አለው። አንዱ ኤክስ ማይነስ 2 እኩል ነው 2 ራሱ ሲሆን ወይም አብሶሉት ቫልዩ ኦፍ ኤክስ ማይነስ 2 እኩል ነው ኔጌቲቭ 2 አንድ ጊዜ ፖዚቲቭ 2 አንድ ጊዜ ኔጌቲቭ 2 ሲሆን ስለዚህ ምን ይሆናል? ኤክስ እኩል ነው ይሄ ወደዛ ሲያልፍ ምን ይሆናል? ይሄ ምን ይሆናል? 2 ነበር ሲደመር መቀነስ ነበር መደመር ነው 2 ይሆናል። ስለዚህ ኤክስ እኩል ነው 2 ሲደመር 2 4 አንዱ መልሱ ኤክስ እኩል ነው 4 ነው። ሁለተኛው ደግሞ ማይነስ 2 ነበርሽ ወደዛ ስታልፍ ምን ትሆናለች? ፕላስ 2 ኤክስ እኩል ነው ማይነስ 2 ሲደመር 2 ኔጌቲቭ አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ከትልቁ ትንሹ መቀነስ ነው እኩል ስለሆነ 2 ሲቀነስ 2 0 ስለዚህ መልሱ 0 ነው ማለት ነው። አንዱ ላይ መቀነስ ኔጌቲቭ እና ፖዚቲቭ ከሆኑ 0 ይመጣሉ። አንድ ቁጥሮች ኔጌቲቭ 5 ሲደመር 5 ካለ 0 ነው። 5 ሲቀነስ 5 ካለ 0 ነው። አንዱ ፖዚቲቭ አንዱ ኔጌቲቭ። ስለዚህ አንዱ መልሱ ኤክስ እኩል ነው 4 አንዱ መልሱ ደግሞ ኤክስ እኩል ነው 0። ስለዚህ እንዲህ ከሆነ መልሱ ይወጣል። ስለዚህ የዚህ መልስ ስንት ነው? አንድ ጊዜ ኤክስ እኩል ነው 0 እና ኤክስ እኩል ነው 2 ተኩት እዚህ ላይ ከፈለጋችሁ እንደካ ኔጌቲቭ 7 አብሶሉት ቫልዩ 0 ስንተካ ለምሳሌ 0 ሲቀነስ 2 ኔጌቲቭ 7 እንደዚህ 0 ሲቀነስ 2 ኔጌቲቭ 2 ይሆናል። ከአብሶሉት ቫልዩ ሲወጣ ፖዚቲቭ ይሆናል። ኔጌቲቭ 7 ሲባዛ ፖዚቲቭ ነው ኔጌቲቭ የነበረው ፖዚቲቭ 2 ይሆናል። ኔጌቲቭ 7 ሲባዛ 2 ኔጌቲቭ 14 አያችሁ። ኔጌቲቭ 14 እኩል ነው ኔጌቲቭ 14 ትክክል ነው ማለት ነው። ኔጌቲቭ ያደረገችው ግን የአብሶሉት ቫልዩ የወጣው ሳይሆን እቺ ኔጌቲቭ 7 ስላባዛንበት ነው። እዛ ውጭ ደግሞ አንዱ 2 ነው ይመጣል። ኔጌቲቭ 7 አብሶሉት ቫልዩ ኦፍ 2 ስለዚህ አንዱ ደግሞ ስንት ይመጣልን? ኤክስ እኩል ነው 4 ነው ይመጣልን 4 ነው ይመጣ። ስለዚህ ኔጌቲቭ 7 አብሶሉት ቫልዩ 4 ሲቀነስ 2 እኩል ነው ኔጌቲቭ 14። መልሳችን አንዱ 0 አንዱ 4 አይመጣ በዛ ማለት ነው። 0 አምጥቶናል 4 ደግሞ እንደሚያመጣ ለማየት። ስለዚህ ኔጌቲቭ 7 እንደሆነ 4 ሲቀነስ 2 2 ነው እኩል ነው ኔጌቲቭ 14። እሺ ኔጌቲቭ 7 እንላለን ሲባዛ 2 አብሶሉት ቫልዩ ሲወጣ ራሱ 2 ነው። ኔጌቲቭ 7 ሲባዛ በ2 ኔጌቲቭ 14 እኩል ነው። እዚህኛውም ያለን ስንት ነው? ኔጌቲቭ 14 ትክክል ነን ማለት ነው። ስለዚህ አሁን የተገነዘባችሁት ነገር ምንድነው? እቺ አብሶሉት ቫልዩ ኦፍ ኤክስ ማይነስ 2 እኩል ነው ኔጌቲቭ 14 ብቻ ቢሆን ኑሮ ትክክል ነው መልስ የለውም ኖ ሶሉሽን ነበር ማለት ነው። ምክንያቱም እዚህ ላይ አብሶሉት ቫልዩ ብቻ ናት። ነገር ግን እነዚህ ላይ ከአብሶሉት ቫልዩ በፊት ምን አለ? ኔጌቲቭ አለ። ስለዚህ መጀመሪያ ይሄን አብሶሉት ቫልዩ ብቻውን ማስቀረት አለብን። ኔጌቲቭ 7 እዚህ አካፍለን ምናምን ነው የምንሰራ ማለት ነው። ተገንዛችኋል ብዬ አስባለሁ። ይሄ የዛሬው ሙሉ ለሰናችን ነው የፓርት 7 ማለት ነው። ለቀጣይ በፓርት 8 እንገናኛለን። መልካም ቆይታ እና ጊዜ ይሁንላችሁ። ግሬት ማይንድ ነው። ለቻናሉን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። አመሰግናለሁ። ቀጣይ ኦፕሬሽን ኤንድ ዘ ፕሮፐርቲ ኦፍ ራሽናል ነምበር የራሽናል ነምበሮች ላይ ኦፕሬሽን መደመር፣ መቀነስ፣ ማካፈል፣ መባዛት እንዴት ይሰራልና የራሽናል ነምበሮች ባህሪያት ምንድናቸው በሚሉት ክፍል እንመለሳለን። አመሰግናለሁ። ታንኪዩ